ጤና ይስጥልን ተመልካቾቻችን እንዴት አላችሁ? ከኢትዮጵያ ቴሌቪዥን የዳጉ ፕሮግራማችን እንሆ ተጀምሯል። አብራችሁን ቆይታችሁ ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። የዛሬው የዳጉ የመወያያ ርዕሳችን ደግሞ አሰባሳቢ ትርክትን በተመለከተ ይሆናል። እንግዲህ በሀገራችን በተለይ ብዝሃነት በበዛበት እንደ አፍሪካ ባሉ በተለያዩ ሀገራት ጭምር ይህ ነገር እንዴት ወሳኝ ነው፣ ሀገራት እንዴት ተገነቡ የሚሉ ሀሳቦችን አንስተን የተለያዩ ጉዳዮችን ዳሰን መልስ እናመጣለን። ተመልካቾቻችን እናንተም በዚህ ርዕሰ ጉዳይ ሀሳብ አስተያየት ካላችሁ እየደወላችሁ ሀሳብ አስተያየቶቻችሁ እንድትነግሩን ትችላላችሁ። ጥያቄም ካላችሁ ልታነሱ ትችላላችሁ። ከኛ ጋር ሆኑ። በድጋሚ ጥሩ ጊዜ ሆነልን። ተመልሰን እንገናኝ። ተመልሰናል ተመልካቾቻችን። እንግዲህ በዚህ ርዕሰ ጉዳይ እንደተለመደ ሁሉ እንግዶች ጋብዘናል። እንግዶቻችን እዚህ ከዋናው ስቱዲዮ ዶክተር ከይረዲን ተዘራ ሰላም ሚኒስትር ዴኤታ፣ እንደዚሁም ደግሞ ፕሮፌሰር አየለ በከሪ የታሪክ ተመራማሪና እንደዚሁም ከጅማ ስቱዲዮአችን በላይ በየነ የጅማ ዩኒቨርሲቲ የታሪክ መምህር፣ ከወላይታ ሶዶ እሸቱ ተስፋዬ የወላይታ ሶዶ ዩኒቨርሲቲ የታሪክና የቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ ናቸው። ከነሱ ጋር ነው ቆይታ የምናደርገው። በድጋሚ ጥሩ ጊዜ ይሁንልን። አብራችሁን ሆኖ እንግዶቼ ስለመጣችሁ በጣም አድርጌ አመሰግናለሁ። እኛም እናመሰግናለን። መልካም ክልል ስቱዲዮአችን ያላችሁ በተለይ በጅማና በወላይታ ሶዶ ስቱዲዮአችን እንግዶቻችን በጣም አድርገን እናመሰግናለን ጊዜያችሁን ስለሰጣችሁን። መልካም እስቲ ከምን እንጀምር? አሰባሳቢ ትርክት ለምን አስፈለገ ከሚለው እንጀምራለን። ለማን እድል ልስጥ? ተስማምታችሁ? ለሚኒስትር ኃላፊነት መውሰድ ያለባቸው እሳቸው ናቸው። እስቲ አሰባሳቢ ትርክት ለምን አስፈለገ? አመሰግናለሁ። እንግዲህ አሰባሳቢ ትርክት ለምን ያስፈለገው ባጭሩ መሰብሰብ ብቻ አማራጭ ስለሆነ ነው። እንደ ሀገራችን በጣም በነጠላ ትርክት በነጣጣይ ነጠላ የሚለው አንዳንዴ ነጠላ ለሆነ ነገርም ስለሚጠቅም እኛ የምንፈልገው ትርክት ግን የምናወግዘው ትርክት አንፈልግም ብለን የምንለው ትርክት የነጠላን ያህል ጠቀሜታም የለው። ከዛ ይልቅ ነጣጣይ ትርክት ብንለው ነው የሚሻለው ይመስለኛል። ይሄ ነጣጣይ ትርክት እንግዲህ እቺን የመሰለች ግዙፍ ሀገር በጣም የታሪክ ሀብታም፣ የባህል ሀብታም፣ የከርሰም የምድር ገጸ ምድር በረከት ያላት ሀገር በዚያህል በታላላቅ ቅዱሳን መጻሕፍት የተጠቀሰች ሀገር እዛ ውስጥ ደግሞ ከፍተኛ ቁጥር ያለው 120 ሚሊዮን ፕላስ ህዝብ የያዘ ሀገር በዛ ላይ ደግሞ ወጣት የሆነ ህዝብ ያለበት ሀገር ያን በሚመጥነው ደረጃ ውስጡን አቅም ተጠቅሞ ከድህነት መውጣት አቅቶት ለረጅም ጊዜ በግጭት አዙሪት ውስጥ የቆየበት ሚስጥሩ በተለይ እንደ መንግስት አንዶም እንደ አንዳንድ ጻፍት በሙሉ ማከል ላይ ቆሞ የኢትዮጵያን ጉዳይ ባግባቡ ያገባኛል ብለው ያሉ ጻፍት ሲያነሱ መሰረታዊ ችግሩ ኢትዮጵያውያን በጋራ ጉዳዮች ላይ በጋራ መቆም ያለመቻል ነው። ጠንካራ ሀገር ከመሰረቱ በኋላ ጠንካራ ሀገረ መንግስት ወይም ለሀገር ያላቸው ታማኝነት ሁሉም በልኩ የሚሆን ስራ ላይ መንግስታት በተከታታይ ባለመስራታቸው በአንድ በኩል ከራሳቸው ከውስጥ ከሚነሳ በሌላ በኩል ደግሞ በታሪክ እንደ አፍሪካ ከቅኝ ግዛት ነፃ የሆነን እንዲሁ በዋጋ የመጣ ነው። ሀገርም የተመሰረተው በጣም በዋጋ የመጣ ነውና በዛ ላይ ደስተኛ ነው እና ውስጥ አቅማችንን ስንጠቀም ደግሞ እንዲሁ ከጥሩ ስሜት ካለማየት ማንንም የሚጎዳ አይደለም። አሁን ኢትዮጵያ ሀብቷን ስትጠቀም ማንንም የሚጎዳ አይደለምና ሌሎች ነገር ተደማምረው ኢትዮጵያ በልኳ እንዳትታይና በልኳ እንዳትሰራ ካረጉን ውስጥ አንዱና ዋነኛው ይሄ ነጣጣይ ወይም ነጠላ ትርክት የምንለው ነውና ካልተሰበሰብን ጊዜው በጣም ከባድ ነው። ተሰብስበን ደግሞ ያላሳካነው ነገር የለም። አድዋን ጨምሮ የህዳሴ ግድብ ጨምሮ ግሪን ሌጋሲ አሁን ክቡር ጠቅላይ ሚኒስትሩ ካስጀመሩ በኋላ በታይ እኛ ሰብሰብ ብለን ያላሳካነው ወደፊት ያልወሰድነው የምንፈልገው ደረጃ ላይ ያላደረስነው ሀገራዊ ህልምና ሀገራዊ ፕሮጀክት የለም። ከዚህ አኳያ ይሄን ሁሉ ህዝብ ይዘን ወደፊት መራመድ ከፈለግን ብቸኛው መንገድ መሰብሰብ ነው። ለዛም ነው አሰባሳቢ ትርክት ያስፈልገው። አሰባሳቢ ትርክትን ስንፈልገው ደግሞ እንደው ዊሽፉል ሆነን እንደው ዝም ብለን በጨበጣ እንደው ከየት እናምጣው ብለን ሳይሆን ሊያሰባስቡን የሚችሉ ማግኔቲክ ፎርሶች በባህልም በእምነትም በታሪክም በምን አለ ነው ብለን በአግባቡ ውስጣዊ ግምገማ ተደርጎ እንደ መንግስት ማለት ነው። አሁን ቁልፉ ይሄን ጉዳይ የመራ ያለው መንግስት ነውና ሳይው ተገቢ የሆነ በቂ የሆነ ማህበረ ባህላዊ አቅም እሴት መሰረት ያለው ሊያሰባስበን የሚችል ታሪክ
ስላለን በዛ ላይ ያን ትርክቱን ግራንድ ናሬቲቭ ወይም አሰባሳቢ ትርክት በዚህ ዙሪያ ላይ ኢትዮጵያ ብናሰባስብና ይህን ቁልፍ የሀገራችን ህልም ማሳካያ አድርገን ብንሄድ ህዝባችን በጊዜ ቆጥሮ በሰጠን ጊዜ ላይ ተገቢውን የሆነ የሚመጥነው ነገር ማድረስ እንችላለን ከሚል መሬት ላይ ካለና ከአቅማችን ከሚነሳ ትንታኔ ተነስቶ የመጣ ነውና አስፈላጊነቱ መሰብሰብ ብቻ እንደው ለቅንጦት ሳይሆን ካለመሰብሰብ ሊመጣ የሚችለው ነገር ምናልባት አንዳንዴ ከዚህ በፊት ያሳለፍናቸው በላይ ችግሮች ከበድ ያሉ ለመኖር እንደ ሀገር ህልውና አደጋ ውስጥ ሊከቱን የሚችሉ ነገሮች ስላሉ ተሰብስበን እነዚህን ጉዳዮች ፈተን በጋራ ለጋራ የጋራ ህልማችን ለማሳካት እንሂድ ከሚል ትንታኔ የመጣ ነው የሚል እምነት አለኝ። መልካም ጥሩ። ሌሎች ነጥቦችም ተመልሼ አነሳለሁ ወደ ዶክተር። ወደ ፕሮፌሰር ስመጣ እስቲ ነጠላ ትርክት ምን ማለት ነው? ምናልባት ብዝሃነት ባለበት ሀገር ላይ እንደኛ ያሉ ሀገራት ላይ በተለያዩ የአፍሪካ ሀገራትም ጭምር ያው የአፍሪካ ሀገራት ብዝሃነትን በደንብ ያጎሉ ሀገራት እንደመሆናቸው በእንደዚህ አይነት ሀገራት ነጠላ ትርክት ምን ያህል አደገኝነት አለው? ምንስ ማለት ነው የሚለውን እናውራው። በጣም ጥሩ። እንግዲህ ነጠላ ትርክት ስንል ያ ነጠላ ትርክት የተመሰረተው በአንድ አመለካከት ብቻ ነው እና በአንድ አመለካከት የተመሰረተ ትርክት ነጠላ ትርክት ይባላል። እና ያ እንግዲህ ምንድነው የሚሆነው? መጠየቅ ያለብን ምንጩ ምንድነው ነው? ከውስጥ ነው ከውጭ ነው? ለምን ዓላማ ነው ያ ትርክት የተፈጠረው እንላለን። ሁለተኛ ደግሞ ትርክት ስንል ፊክሽናል ወይም ልቦለድ ትርክት ሊሆን ይችላል፣ ታሪካዊ ትርክት ሊሆን ይችላል። ታሪካዊ ትርክት ከሆነና ነጠላ ስንል እንግዲህ አሁን ኤግዛምፕል የምንሰጠው ለምሳሌ ሰዎች የራሳቸውን ታሪክ የግለሰብ ህይወት ታሪክ ሲጽፉ እሱ ነጠላ ታሪክ ነው። ሌሎችም ሰዎች ቢጽፉት ባዮግራፊ የሚባለው ሲጻፍ ምንድነው የሚሆነው? ያ ባዮግራፊ የጻፈውን ሰውዬ አመለካከት እዛ መጽሐፍ ውስጥ አለ ማለት ነው። ያንን ተገንዝበን ነው ያ መጽሐፍ የምናነበው። እና እንግዲህ የነጠላ ትርክት ትልቁ አደጋው አንቺ እንደጠቀሹ ትልቁ አደጋው ምንድነው? አሉታዊ ሆኖ ሲቀረጽ፣ አሉታዊ ሆኖ ሰውን አሳንሶ ከሰውነቱ ከሙሉ ሰውነቱ አሳንሶ ያን ሰው በዛ ትርክት ብቻ እንዲገለጥ ሲደረግ ኤግዛምፕል ምሳሌ ልሰጥሽ ይችላለሁ። አሁን ለምሳሌ የሩዋንዳን ኬዝ ልንወስድ እንችላለን። የሩዋንዳ እርስ በርስ ጦርነት ውስጥ ከፍተኛ እልቂት ውስጥ የገቡት በምንድነው ቢባል በነጠላ ትርክት ነው። ያ ነጠላ ትርክት ደግሞ አንዱን ወገን በአሉታዊ መንገድ ኔጌቲቭ በሆነ መንገድ ኮክሮች ብለው እየሰደቡ ያን ደጋግመው ህዝቡ አእምሮ ውስጥ እንዲገባ አድርገው ከዛ በኋላ እነዚህ ቱትሲ ሁቱ የሚባሉት በቃ ለስንት ነው ለ3 ሳምንት ነው ያለማቋረጥ ቱትሲዎችን ጨፋጨፏቸው እና ያ አደጋ አለው። እና አሁን እኛ እንግዲህ ስንል አንደኛ ኔጌቲቭ የሆኑትን አሉታዊ የሆኑትን ትርክቶች አይደንቲፋይ ማድረግ አለብን። በባህላችን በታሪካችን የቶቹ ናቸው ብለን አይደንቲፋይ ማድረግ አለብን። ሁለተኛ በተቻለን መጠን ምክንያቱም የኛ ታሪክ ዶክተር እንደጠቀሰው በጣም ረጅም ነው። ከዛ ታሪክ ውስጥ አድዋ ሄደው ለምንድን ነው የተዋጉት? የኢትዮጵያውያኖች ተገንዝበው ነው። ጠላቱን ማን እንደሆነ ጠላትን አውቀው ያን ጠላት ደግሞ መዋጋትና ነፃነታችንን ማስከበር የተቀደሰ ተግባር ነው የተቀደሰ ተግባር ነው ብለው ያንን ፈጽመውታል። እና ያ የሚያሳየን ምንድነው? ይሄ አሰባሳቢ የተባለው የወል ትርክቱ ኦልሬዲ ብዛ ቦታ ላይ አለ ማለት ነው። አጼ ምኒልክ አዋጅ ሲያውጁና ተነስ ጠላት መጥቶብሃል ሲል ያንን ተቀብሎ በምንም አይነት ሳያወላወል ያንን ተቀብሎ ወደዛ ጦርነት ሄዶ ድል ሊገነጽፍ የቻለው ምንድነው? የነጠላ ትርክት ወደ ወል ትርክት ቀይረው ያ የወል ትርክት ደግሞ በቃ መመሪያ አርገው እንደ ፍሬምወርክ አርገው ተቀብለውት በሱ እየተመሩ ነው። ያ ግንዛቤ ውስጣቸው ስላለ ነው። እኔ ብዙ ጊዜ የምከራከረው ምንድነው? ኢትዮጵያኖች ማንነታቸውን እንትን አርገዋል፣ ዲፋይን አርገዋል፣ ተርጉመውታል እና ያ ማንነታቸውንም ደግሞ ያለው በወል ደረጃ ነው እንጂ በነጠላ ደረጃ አይደለም። እና እንግዲህ አሁን ሁል ጊዜ ማሰብ ያለብን ምንድነው? እርግጥ አንድ ትርክት ሙሉ በሙሉ ሁሉንም ሊያቅፍ አይችልም። እና ተግባሩ መሆን ያለበት ምንድነው? ሁሉንም እንዲያቅፍ ማድረግ ነው እንጂ እና በዛ ላይ ደግሞ መስራት አለብን። እና አሰባሳቢ የወል የሆነው
ነው የታሪካችን መገለጫ። አድዋ የሚመሰክረው እሱ ነው። ሃይማኖት አላገዳቸውም፣ ቋንቋ አላገዳቸውም እና በዛ መንፈስ ወደፊት መስራት አለብን፣ ወደፊት መራመድ አለብን ብዬ አስባለሁ። ይሄን ግን ማድረግ ይቻላል ወይ? ምን ማለቴ ነው? ነጠላ ትርክት አሁን በመጣንበት መንገድ ጎልቶ የመጡባቸው ሁኔታዎች ስላሉ እሱን ቀይሮ አሁን ላይ አዲስ የጋራ ትርክት መፍጠር የምንችልባቸው እድሎች አሉ ወይ የሚለውን ማለት የሌሎች ሀገራት ተለምዶም ካለ ልምድም ካለ እሱን ብንጨምርበት በጣም ጥሩ። እንግዲህ እድሉ አለ ብዬ አምናለሁ። እድሉም ከሌለ ደግሞ እድሉን ማምጣት አለብን። ያ ነው ዋናው ኃላፊነታችን። ያንን እድል ማምጣት አለብን። ምክንያቱም ዞሮ ዞሮ ይቺ ሀገር ልታድግ ልትበለጽግ የምትችለው ብዝሃነታችን ዋና መመሪያችን ሲሆን ነው። ለምንድን ነው እንደነ ጀርመን እንደነ ፈረንሳይ እንደነ እንግሊዝ ጭፍልቅ ብለን አንድ ቋንቋ አንድ ሃይማኖት ብቻ ያልሆን ነው? እና ያን አለ ብዝሃነቱ ዳይቨርሲቲው አለ እና ያ መመሪያችን መርሃችን መሆን አለበት። እና አሁን ለምሳሌ ሩዋንዳ ምንድነው ያደረጉት? እንደ ኤግዛምፕል ከፈለግሽ ሩዋንዳ ያደረጉት ምንድነው? ይሄ በብሔር መደራጀትን አጠፉ። ሁቱ፣ ቱትሲ፣ ቱዋ የሚባለውን አጠፉና ሁሉም ሩዋንዲዝ ናቸው ብለው ዲክሌር አረጉ። እና ይሄ ደግሞ ያው እንትና ዶክተር ከምዚያ ስላለ በፖሊሲ ደረጃ የምናረጋቸው ድርጊቶች አሉ። በብዝሃነት ላለበት ቦታ መከባበር ይስኪ ሪሶርስ መካፈል በጣም ቁልፍ ነው። በተቻለ መጠን እዛ ውስጥ ያለው ዜጋ የትም ቦታ ሄዶ ለመስራት ለመኖር መቻል አለበት እና አንዳንድ እርማት ማድረግ ያለብን ነገሮች አሉ። ከዛ እርማት ማድረግ ካለብን ነገሮች አንዱ አሁን ለምሳሌ ክልል የሚለው ኔጌቲቭ ወርድ ነው። ማመን አለብን፣ መቀበል አለብን ያንን እና እርግጥ እያንዳንዱ ህዝብ የራሱን ባህል፣ የራሱን ቋንቋ፣ የራሱን ሃይማኖት ማሳደጉ ማበልጸጉ ተገቢ ነው እና ህገ መንግስቱም እሱን መንገድ መክፈት አለበት፣ ማመቻቸት አለበት። ምንም ጥያቄ የለውም። በሌላ በኩል ግን ይሄ አሁን ለምሳሌ መከባበር ስል ምንድን ነው? እኔ ዶክተር ከረዲንን ወይም ደግሞ የሱን ግሩፖች በኔጌቲቭ በአሉታዊ መንገድ የምመለከት ከሆነና ስቴሪዮታይፕ አርጌ አሳንሼ የማይ ከሆነ ያ ትክክል አይደለም። ያ በህግ ያ ነገር ስፍራ መሰጠት አለበት እና እንደዛ እስካደረግን ድረስ ቦዝ ባህላዊና ህጋዊ መንገዶችን ተከትለን የብዝሃነታችን እንትን መሆኑን ጁል መሆኑን በጣም ያለን ጸጋ መሆኑን ተቀብለን በዛ መሰረት እንድንንቀሳቀስ ማድረግ መቻል አለብን ማለት ነው። መልካም ሌሎች ሀሳቦችም እናነሳለን። ፕሮፌሰር ወደ ክልል ምን እዚህ ላይ የምጨምረው አለ ዶክተር? እሺ አንዳንዴ ትርክት ለመገንባት ነው ሌላ ትርክት እንዳይል ነጠላ ትርክት ብለን የምንለው ኢትዮጵያ ውስጥ የወልም የብሔረሰብ ማንነት አለ። ሁለቱን ማስታረቅ ነው። አንዱ አንዱን አይተካም። ምክንያቱም አሁን ትርክት ለመገንባት ስንሄድ እንደ ሀገርም እንደ መንግስትም እዚህ ሀገር ላይ በጣም የተለመደ አባባል አለ። ሃይማኖት የግል ነው፣ ሀገር የጋራ ነው። ይህ በጣም ትልቅ ብሂል ነው። በነገራችን ላይ አያት ድሜ ለአበው አያቶቻችን እነሱ መቼስ እንዴት አድርጎ ሀገር ገንብተዋል። እቺም አባባል ጥሩ ናት። ምን ማለት ነው? ሃይማኖት የግል ነው ሲል የግል ተረኩን የግል እውነትን መጠበቅ፣ ሁሉም ግን የጋራ መርከቡን ደግሞ ሀገር የጋራ ነው እሱን እንዳይነካ መጠበቅ አለበት ቢል መሀል ላይ ቆመ እሳቤ ነው እና እኛ ሀገር ላይ የወል ማንነት አለ፣ ኢትዮጵያዊነት፣ የየብሔር ብሔረሰብና የየእምነት ደግሞ የየራሱ ማንነት አለ። እነሱን ትርክት ለማስተካከል አይደለም አሰባሳቢ ትርክት ተብሎ የመጣው። እነሱማ መከበር አለባቸው፣ ህገ መንግስታዊ ጥበቃ አላቸው፣ ራሳቸውን በራስ አስተዳደር የማልማት መብት አላቸው፣ ጥበቃም አላቸው። መንግስትም ለዚህ ትኩረት ሰጥቶ መሀል ላይ ቆሞ ሀገራዊ ማንነትና ብሔረሰባዊ ማንነትን መሀከል ላይ ቆሞ ነው እየተሰራ ያለው እና ትንሽ ክላሪቲ ለመፍጠር ነው። ሁለተኛው ነጠላ ትርክት ብለን ስንል ሁሉም ብሔር ብሔረሰቦችና እምነቶች ግለሰቦችም የየራሳቸው ነኝ ብሎ የሚያቀርቡት እውነት ስህተት ነው እየተባለ አይደለም። ነጠላ የተባለው እሱ አይደለም። እሱማ ፐርስፔክቲቫቸው የራሳቸው የሚገልጹበት የራሳቸው ቋንቋ፣ የራሳቸው እሳቤ፣ የራሳቸው ማንነት ተገቢ ነው። አሁን ተፈጥሯዊ ነው። እሱን ካልጠበቅንማ ኢትዮጵያ እንደ ሀገርም የመቀጠል ድሮ አስቸጋሪ ነው። ከዚህ በፊትም የነበሩ ችግሮች ነው አሁን ሀገርን እንደ ሀገር
ብዙዎቹ የተገንጣይ ምናምን ሳቢዎች ኖረው የመጡት ይሄ መብት ኢትዮጵያ እስካላከበረች ድረስ ለኔ ካልሆነች ለማንም አትሆንም የሚል ትግል ውስጥ የገቡት ማለት ነው። አሁን ይሄን ክላሪቲ መውሰድ ተገቢ ነው ብዬ አምናለሁ። እኛ ነጠላ ያልነው እሳቤ በመንግስትም በአካዳሚክም እንደዚህም ፕሮግራም ብዬ ማስበው እና እኔም እንደማስበው ነፃ ሞኝ እንደ አካዳሚክ ላይም እንዳለው መቼስ 4 ኪሎም ላይ 6 ኪሎም ላይ ነበርኩና መምህር አንትሮፖሎጂስት ነው እና ባለቤቱ ነው እና ያን ስናስብ የየራሳቸው ብሔር ብሔረሰቦችና እምነቶች እሱን እያወገዝን አይደለም። እሱማ አይደለም እንደፍጹም እሱ እውነታ ነው። የየራሳቸው እውነታ አላቸው። ኦሮሞነቱን ሰው ሳይጥል ኢትዮጵያን ሳይንጠለጥል አብሮ እንዲሰራ ነው። አማራነቱን ሳይጥል ኢትዮጵያን ሳይንጠለጥል እንዲሰራ ነው። ትግራዋይነቱን ሳይጥል ኢትዮጵያን ሳይንጠለጥል እንዲሰራ ነው። ስልጤነቱን፣ ጉራጌነቱን፣ ቀቤናነቱን፣ ሀላባነቱን፣ ጋሞነቱን፣ ጎፋነቱን፣ ወላይታነቱን፣ ሲዳማነቱን ሳይጥል ኢትዮጵያን ሳይንጠለጥል ነው። አገውነቱን ሳይጥል ኢትዮጵያን ሳይንጠለጥል ነው። ኢትዮጵያ ለሁሉም በቂ ናት። ይሄ ደግሞ የመጣው ቅድም ፕሮፍ ይሄ ደግሞ ማንነት ህብረ ብሔራዊ ማንነቱ የመጣው በዋጋ ነው። አድዋ ምናደንቀው ወጥ እንዳንሆን ስላልሆነ ነው። ኢትዮጵያ በስሪቷ ይሄን ብዛነቷን ጠብቃ የቆየችው ንጉሱን በዛ ሰዓት ሲጠሩ አመሉን በጉያ ስንቁን ባህያ አርጎ ዋጋ ተከፍሎለት የመጣ ነው። ይሄ ህብረ ብሔራዊነትና ብዛነቱ ማለት ያንን እውነታ የመጠበቅ የማስተዳደር የበለጠ ጎልቶ ከኢትዮጵያዊና ኢትዮጵያዊነት ጥላ ስር አብሮ እንዴት ከማረጋ አኳያ ስራ ይፈልጋል። የትርክቱ መነሻውም ይሄ ነው። የጋራ ትርክት የምንለው የጋራ ትርክት አለን። የጋራ ትርክታችን በመጀመሪያ ኢትዮጵያ ናት። የጋራ ዋጋ ተከፍሎባት ስለመጣች ማለት ነው። አሁን እኛ እያልን ያለነው ነጠላ ትርክት ብለን የምንለው በአዎንታዊ መልኩ ሳይሆን በአሉታዊ መልኩ የሚገለጸው አንድም ግለሰብ ለራሱ ካለው አቅም ከራሱ ቦታ የተለየ ሐሳብ ለራሱም ሲሰጥና ከጎንዮሽ አለ ለሚለው አካልም የተንሸዋረ እይታ ሲኖረው ነው ነጠላት። ያ ምን ይሆናል ማለት ነው? የግጭት ምንጭት ነው የሚሆነው። እኔ አይደለሁም ይላል፣ አንተም ልክ አይደለም ይላል፣ እኔንም እንደዚህ ያላየኝም ይላል። እንደ ግለሰብ ግጭት ይመጣል ማለት ነው። በህዝቦችም በእምነቶች መካከል ላይ በራሳቸው ባውንደሪ ላይ ራሳቸውን የሚያዩበት ነገር በልካቸው ችግር የለውም። ይሄ ነጠላ እውነት ነው፣ የራሳቸው እውነት ነው። የቡድን እውነት አላቸው ማለት ነው። አሁን ነጠላ ትርክት የሚያደርገው በዚህ እይታቸው ሳይሆን ካላቸው አቅም ካላቸው ቦታ በተለየ መልኩ ራስን አግዝፎ ከማየት እና ሌላውን አሳንሶ ከማየት የሚሰጡት የቃልም የጽሁፍም የእይታም ያስተሳሰብም የተንሸዋረረ ነገር ነጠላ ትርክት እንለዋለን። ያ አይጠቅምም ነው። ለምንድን ነው የማይጠቅመው? እንደ ግለሰብም እኔ ከረዲ ነኝ አንቺን እህቴን የማይበት ጀንደር አለሽ፣ የትምህርት ስራ አለሽ፣ ፕሮፌሽን አለሽ። በልክሽ በትምህርትሽ አይቼ ወይ እህቴ በጣም ጥሩ ነሽ ብዬ የተለየ እምነት ውስጥ ልትሆኚ ትችያለሽ፣ እኔ ልሆን እችላለሁ። የተለየ ብሔር ላይ ልትሆን ትችያለሽ። በዛ ልክ ፓራራል በሆነ መልኩ አይቼ ሪስፔክት ሳረክ ጥሩ ነው። ነገር የሚጀምረው ነጠላ ትርክት የሚሆነው መቼ ነው? እኔ ከማንም በላይ አልፋና ኦሜጋ አድርጌ አንቺ ደግሞ ያነስሽ ነሽ ብዬ ስል ሰው በባህሪው እንደ ግለሰብም ባውንደሪ ያለው እንደ ሀገር በነገራችን ላይ ቴሪቶሪ ያለሽ አንቺ አሁን ዝም ብሎ አንድ ሰው መጥቶ ግንባርሽ ቢነካሽ እኮ ልክ የሀገር ህልውና እንደተነካ ያንቺ ህልውና ስለተነካ መልስ ለመስጠት ነው የምትይው። ያንን ድንበርሽን አልፎ አንቺን አሳንሶ ራሱን አግዝፎ አይቶ በእይታ ጽፎ ትርክት ጽፎ ያንን ፕሮሞት ሲያደርግ ከማን አንሺ ማን ነው የሚል ነገር ይመጣል። ጎረቤትን ብትሆኚ ነገር ይጀምራል። በርቀትን ብትሆኚ ካውንተር አታክ ለማድረግ መልስ ለመስጠት ይያለሽ። እንደ ኢትዮጵያ ሀገራችን ውስጥ ያለው ተጨባጭ ብዛነታችን እዳኖ ከሚል የሚመነጭ አይደለም። ብዛነታችን ውስጥ ያሉት የባህል የታሪክ የቋንቋ እምቅ አቅሞች ለሌላችን ስጋት ሆነው አይደለም፣ ሆነውም አያውቁም። እንደ ህዝብም አንዱ ተነስቶ ሌላኛው ህዝብ የኔ ስጋት ነው የለውና የኔ ብሎ የተነሳ ነገር የለም። ችግሩ የመነጨው በሀገራችን አሁን ባለው ሀገር ባውንደሪስ ባሉ ህዝቦች በታሪካችን ውስጥ በነበሩት መንግስታት የጋራ ጉዳይ አድርገን ባሳካናቸው ጦርነት ውስጥ በትርክት በታሪክ የምንለው ፕሮፍ ባለሙያው የዛው ባለሙያ ናቸው። ኢቨንቱ ላይ ሳይሆን ጽሁፉ ላይ በጋራ ከዘመትን በኋላ ጽሁፍ ያላቸው ሰዎች ከዛውስ መርጠው ጥቂቱ ጻፉ። ስኬቱ የጋራ ነው። ድሉ ሲጻፍ ያኔ ምን ሆነ? ኔጌቲቭ ትርክት መጣና በጋራ በሄድነው ጉዳይ ላይ ይሄ የኔ አይደለም ወደሚል ነገር መጣ ማለት ነው። ልክ እንደዚሁም ሀገሪቷ ይሄ እምቅ አቅም ኖሯት የአንድ ሀገር የአንድ እምነት የአንድ ባህል የሚል እሳቤም ችግር አመጣ ማለት ነው። በሌላ መልኩ ለመጠቅለል ሁለት እሳቤ ነው እዚህ ሀገር ላይ የመጣው አሉታዊ ትርክት ሆኖ እንደ ነጠላ ትርክት። ለምሳሌ ኢትዮጵያ ህብረ ብሔራዊ ሆና አንዳንድ ጸሐፍት ኢትዮጵያ የህዝቦች ሙዚየም ናት ይላሉ። ጥሩ ነው። ይሄ ቤተ መዘክር ናት፣ በርካታ ማንነት ያላቸው ቋንቋዎች የያዘች ሀገር ናት ብለው
በአዎንታዊ መልኩ ያስቀመጡት ትርክት አለ። ሌላኛው ደግሞ ኢትዮጵያ የህዝቦች እስር ቤት ናት፣ ፕሪዝን ሃውስ ኦፍ ፒፕል ናት ይላሉ። እስር ቤት ውስጥ ኮንሽን ምን የምትፈልጊው እንግዲህ ወይ መውጣት ነው፣ በጣም ቆይተሽ ከታንፈሽ ልትሰብሪ ትችያለሽ እና የገባሽው በኖርማሊ በወንጀል ምናምን አይደለም። ሰዎች በቃ እንዲታፍነው የሚቀመጡባት ኦፕን ፕሪዝን ናት ብሎ የሚሉ ጽሁፎች አሉ። በሁለቱ መካከል ላይ ነው ይሄ ሲንተሲስ እንትኑ ያለው መገፋፋቱ ያለው። መሀል ላይ አሁን እንደ መንግስት የመጣው ምንድነው ይሄንን ቲሲስ የሚሉት ሀቲት አለ፣ በዛ በኩል የሚሰበስብ ሀቲት፣ በዚህ በኩል ደግሞ የሚነጥል ሀቲት አለ ወይም አንቲተሲስ የሚሉት። መንግስት ደግሞ መሀል ላይ ሲንተሲስ አድርጎ ነው ኢትዮጵያ የብዙ ህዝቦች ሀገር ናት፣ ነገር ግን በጋራ ታሪካችን ውስጥ የጋራ ትርክታችን ውስጥ የጋራ ስኬትም የጋራ ውድቀትም አለ። በልኩ ነው ማየት ያለብን። ትላንትም ሙሉ በሙሉ አናደንቅም፣ ትላንትም ሙሉ በሙሉ አናወግዝም። ከሁለቱም የምንወስዳቸው ትምህርቶች ስላሉ የሚሰበስብ ታሪክ ነው እንጂ ይሄኛው ሌላውን አንደርማይ ማድረግ የለበትም። ተነጥሎ የሚታይ ኢትዮጵያ እይታ ስለሌለ ሰብሰብ ብለን ታሪካችን እንይ፣ ባህላችን እንይ፣ አቅማችን እንይ ነው እንጂ የወል ማንነት ለመገንባት እንደምንሄደው ሁሉ አህዳዊ አሁን የሩዋንዳ ኤክስፐሪንስ እዚህ ጋር ይሰራል ማለት ነው። በተወሰነ ደረጃ ፕሮፖዝ ዲው ሪስፔክት በታላቅ አክብሮት ማለት ነው። ሩዋንዳ የገጠማች ችግር እንዳለ ሆኖ የፈታችበት ሜካኒዝም እኔ እከሌ ብሔር ነኝ የሚለውን ጥያቄ ዘግታ ከተነሳች ለኢትዮጵያ ይሄ አይሰራም የሚል እምነት አለኝ። እሱ ስጋት ሆኖብን ስለማያውቅ ማለት ነው። አንድ ሰው እኔ ኦሮሞ ነኝ በማለቱ ኢትዮጵያ አትጎዳም። እንደምታስታውሹ በቅርቡ በነበረን የሰሜን ጦርነት ላይ የኛው እና ኦሮሞ ወንድሞቻችን በጥላውን ገሰ ዘፈን ሄደው የሀገራቸውን አስከብረው መጥተዋል። እነ ባልቻ አባ ነፍሶ አፋን ኦሮሞአቸውን ተጠቅመው አድዋ አንድ ላርጎ ተመተዋል። አሁንም ይሄ ማንነት እየጠበቅ ነው። ባሳለፍነው ፖለቲካ ታሪክ ውስጥ ብሔረሰባዊ ማንነትና ሀገራዊ ማንነት መሀል ላይ አለመቆማችን ነው ችግር ያመጣው። ለምሳሌ በቅርቡ ከ7 ዓመት በፊት በነበረው የኢትዮጵያ አስተዳደር ውስጥ የነበረው በኢህአዴግ ጊዜ ላይ የብሔር ብሔረሰቦች መብት ማስከበሩ የሚደነቅ ነው፣ ሰው በባህሉ በቋንቋው በታሪኩ እንዲኮራ። ነገር ግን ደግሞ ሀገራዊ ማንነቱን ዘንግቶታል። ይሄ ነው መስተካከል ያለበት ማለት ነው። እቺ ደግሞ ኢትዮጵያ ታሳጣም። እኔ እኮ የሚገርመኝ አሁን እኔ ውስጥ ምን አለ? ብዛ ማንነት አለ። ሙስሊም ነኝ፣ ስልጤ ነኝ፣ ወንድ ነኝ፣ አካዳሚክ ላይ ነው ያለው፣ አሁን ደግሞ ፖለቲካ ላይ ያለው። እነዚህ በሙሉ አነባበሮ ሰርተው ምንም ችግር የለበት። ይሄንን የሚጠብቅ ስነ ስርዓት ያለው የፖለቲካ እሳቤ ነው የሚያስፈልገን እንጂ ምናልባት ተመልካቾቻችን አድማጮቻችን በዚህ አውድ ላይ ይናገሩ ይችላሉ። ፕሮፍ ነገሩ ሙግት መግባት አለ። በትርክት ውይይት ላይ ሌላ ትርክት እንዳናመጣ በመሰረቱ በዚህ ሐሳብ ላይ ትልቁ የሚያዘው ነገር ማለት ይሄ ልዩነቱ ተፈጥሯዊ ነው፣ ጤናማም ነው፣ ጸጋም ነው ከተጠቀምንበት። ነገር ግን አሉታዊ የምናደርገው በነጠላ ትርክት ያንዱን አገዝፎ ያንዱን ሲያንኳስስ ያንዱን አወድሶ ሲሆን ይሄ ጤናማ አይደለም። የመጣንበትን መንገድ እንደ አይነት ጭላንጭሎች ያሳያሉ። እነሱም ለግጭት ምክንያት ሆነዋል። ስለዚህ ይሄንን ቀይር የሚለው በጣም ያስማማኛል ብዬ ለዚህ መድረክም ይመጥናል ብዬ መወስደው ትልቅ ሐሳብ ነው። በጣም ነው የማመሰግነው። እንመለሳለሁ። ወላይታ ስቱዲዮአችን ዝግጁ ናቸው። እስቲ እየሰሙኝ ከሆነ የተለያዩ ሐሳቦች ከዚህ ከዋናው ስቱዲዮ እያነሳን ያለ ነው። ይሰማዎታል አይደለ? አቶ ሸቱ መልካም። እስቲ ይሄ የመጣንበት መንገድ በተለይ ይሄ የአሰባሳቢ ትርክት ሳይኖረን የመጣንበት መንገድ ምን ያህል ሀገራችንን ፈትኗታል ብለው ያስባሉ? ለዚህ ሁነኛ መፍትሄ እንደራሱ ምን ያስቀምጣሉ? ይሰማል ሲነግሩን ይሰማል። ትንሽ ዲሌ ያለው ቴክኒካል ነው። እንግዲህ ይቅርታ እንጠይቃለን ተመልካቾቻችን። ይሰማኛል። መልካም ይቀጥሉ። አመሰግናለሁ። እንግዲህ ከኔ በፊት ቀድሞ ከስቱዲዮ ድል ወስደው ዛሬ በምንወያይበት ጉዳይ ላይ ሐሳብ የሰጡ ምሁራኖች እንዳነሱት ኢትዮጵያ እንደ ሀገር ረጅም ታሪክ ያለው የሀገረ መንግስት ግንባታ አላት። በዛ ሀገረ መንግስት ግንባታ ውስጥ
በዛ ሀገረ መንግስት ግንባታ ውስጥ ብዙ ውጣ ውረዶች ታልፈዋል። በተለይ በ20ኛው ክፍለ ዘመን መጀመሪያ ገደማ አዲስቷና ዘመናዊ ኢትዮጵያ ከተገነባች በኋላ በተለይ ከጥቂት 10 ዓመታት በኋላ እየገነገነ የመጣው የነጠላ ትርክት ነው። ቅድም እንደተንሸራሸሩት ሐሳቦች ነጠላ ትርክት በራሱ ችግር ያለበት ባይሆንም የምንጠቀምበትና የምንወስድበት አውድ ግን ከፍተኛ ተጽዕኖ አለው። በዚህ ረገድ በተለይ ከ1950ዎቹ ጀምሮ ትንሽ ዲሌ ያለው በስልክ ነው ኮንፈረንሳችን እያደረግን ያለ ነው። ምናልባት ቴክኒካል ችግር እየገጠማቸው ይመስለኛል። በደንብ ሀሳባቸውን መግለጽ አልቻሉም። ተመልሰን ነገሮች ሲስተካከሉ ቴክኒካሊ ሲስተካከል እናገኛቸዋለን። ወደዚህ እንመለሳለን። ቀደም ሲል ዶክተር በጣም ጥሩ ነጥብ አንስተዋል። ሁለታችሁም የሚገራርሙ ሀሳቦች እያነሳቸው በጣም ነው የማመሰግነው። እንግዲህ አሰባሳቢ ትርክትን እንዴት መገንባት እንችላለን ወደሚለው በጣም አሁን ወደሚያስፈልገን ጉዳይ እንዴት ነው ማለት ሌሎች አሉታዊ ተጽዕኖዎች ሳይፈጠሩበት ያው ችግር አይፈጠርም ወይም ደግሞ ሪስኮች አይኖርም ማለት ሳይሆን ግን እያሳነስን ነገ ተጠያቂነት እንዳይመጣ ነገም ሌላ ችግር ውስጥ እንዳንገባ በጣም ጤናማ የሆነ ትርክት እንዴት መገንባት እንችላለን የሚሉ ነገሮችን ብናነሳ ወደ ፕሮፌሰር። እሺ እንግዲህ አሰባሳቢ ትርክት ሊመጣ የሚችለው ያው እንደ ታሪክ ተመራማሪ እንደሆነ መጠን ያደረግናቸው ድርጊቶች የቱ ነው አስተማሪ የቱ ነው ምሳሌ የሚሆነው ብለን አይደንቲፋይ ካረግን በኋላ ካወቅን ከተገነዘብን በኋላ እነዛን አካታይ ስለሆኑ ምንስማማባቸው ከሆኑ እነሱን እያነሳን በዛ መሰረት ትርክት መቅረጽ ነው ማለት ነው። ትርክትም ደግሞ መቅረጽ ብቻ ሳይሆን ባሉን በተለያዩ ምንጮች በሚዲያ ሊሆን ይችላል፣ በጋዜጣ ሊሆን ይችላል፣ ባህል ላይ የባህል ትርኢት በማዘጋጀት ሊሆን ይችላል። በተለያዩ መንገድ ያንን በሰው ግጥም የሚወድ ከሆነ በግጥም መልክ፣ ዘፈን የሚወድ ከሆነ በዘፈን መልክ፣ የወታደር ሰልፍ የሚወድ ከሆነ በወታደር ሰልፍ መልክ እነዛን አካሉ የማንነቱ አካል እንዲሆኑ እስከሚያደርግ ድረስ እየሰራን ያንን መቀበል አለበት ማለት ነው። ቅድም የተባለውን እስማማለሁ፣ ምንም ችግር የለብኝም። እኔ ሩዋንዳን ኤግዛምፕል ያመጣሁት አንድ ቋንቋ የሚናገሩ ህዝቦች ናቸው፣ ሁቶዎችም ቱትሲዎችም፣ ሃይማኖታቸውም አንድ ነው እና የተጣሉበት በኦኪፔሽን ነው፣ በሙያ ነው። ገበሬና አርብቶ አደር ማለት ነው። በዛ ነው ግን ያንን ወደ መጥፎነት ወደ አሉታዊነት የቀየረው ማን ነው ቢባል ኮሎኒያሊዘርስ ነው። የቅኝ አገዛዝ ትርክት ነው ያንን ሁሉ እርስ በርሳቸው እንዲባሉ ያደረገው። ምንም ሴንስ የማይሰጥ ነገር የፊት የሰው እንትኑ ፊዚኩ አፍንጫው ሰልካካ ነው፣ ቁመታም ነው፣ ቆይ ነው። ይሄ ደግሞ በጣም ድንክ ነው። እንደዛ ብለው አሳነሱ፣ ሰዎቹን አሳንሰው ከዛ እርስ በርሳቸው እንዲባሉ ያደረጉት የውጭ ኃይሎች ናቸው። የውጭ ኃይሎችም የራሳቸው ኢንተረስት ስላለ ነው ያደረጉት። እና እኔ አሁን ሳየው በተለይ ኢትዮጵያ ያለውን ሁኔታ ሳይ ከታሪካችን ብዙ ጸጋዎች አሉ፣ ብዙ እንደ አርአያ ሊሆኑ የሚችሉ አሉ። እነዛን ሰብስበን በዛ እነዛን ነገሮች አንድ እንዲያረገን አብረን ወደ ልማት እንድንገሰግስ እንዲያረገን እንድንከባበር እንዲያረገን ከእርስ በርሳችን እንድንማር እንዲያረገን ድርጊቶችን ስራዎች መስራት አለብን። ያልተሰራም ባይነኝ እኔ አሁን ለምሳሌ ቅድም እንደተባለው ነጠላ ሁልጊዜ ኔጌቲቭ ሊሆን አይችልም። ነጠላ ትርክት እያንዳንዱ የራሱን ባህል ሲያሳድግ፣ የራሱን ቋንቋ ሲያሳድግ፣ የራሱን አካባቢ ሲያበለጽግ ያ ትልቅ ነገር ነው እና ከዛ ግን ማለፍ አለብን። ይሄ ሀገር አንድ ሀገር ነው ያለን። ያ ሀገር ከጠፋ ጠፋ ማለት ነው። ከተበታተነ ተበታተነ ማለት ነው።
እንዳይበታተን እንዳይጠፋ ለዛች ለራሳችን ለምናረጋቸውን ድርጊቶች መመንዘር አለብን። ለትልቁ ስዕል መዋልም አለበት እና ኢትዮጵያዊነት አሁን ለምሳሌ እኔ ሳየው በተለይ ባለፉት 10-20 ዓመታት ሊባል ይቻላል እየመነመነ ነው የመጣው። ኢትዮጵያዊነትን በሚገባ እያጎላን አይደለም። ያለው ሁኔታ ምንድነው? ነጠላ ትርክቶቹ ላይ እርግጥ ሳይለንት የሆኑበት በጸጥታ የተቀመጡበት ጊዜ ነበረ። ከዛ አውጥቶ አሁን መብታቸውን ያው ህገ መንግስቱም የሰጣቸው መብት ተገቢ ነው፣ ምንም ጥያቄ የለውም። እሱን አይደለም ኩዌስችን ማረገው እኔ ግን የአዲስ አበባ ልጅ በመሆኔ በዛ ብቻ ኮርቼ መጽናት መቆም የለብኝም። የአዲስ አበባ ልጅ ስለ ጅማ ማወቅ አለበት፣ መራመር አለበት፣ መቆርቆር አለበት እና ደግሞ ጅማንም የሱ የእድገት አካል ማድረግ አለበት። ወለጋንም እንደዚሁ ወላይታንም እንደዚሁ ማረግ አለበት እና እነዛን ድርጊቶች በተግባር የምናውላቸው አሁን ለምሳሌ የህዝብ የብሔር ብሔረሰቦች ቀን አለ። የኢትዮጵያ ቀን የለም። እርግጥ በጳጉሜ አንዱን ቀን የተጀመረ አለ። እሱን አለ የአንድነት የአብሮነት የኢትዮጵያዊነት እንደዚህ ምንድነው እኔ የኢትዮጵያ ቀን ተብሎ ሁሉም ኢትዮጵያዊ እንግዲህ አሁን ኢትዮጵያዊ ኤትኒክሊ ሪሊጂየስሊ በሁሉም አንግል ኢትዮጵያዊ ነው። ስቲል ኢትዮጵያዊ ነው። አቃፊው ኢትዮጵያዊ ነው። ያ ኢትዮጵያዊነት ደግሞ በረጅም ታሪክ ጋር አብሮ ለኛ አባቶቻችን እናቶቻችን ቅማያቶቻችን ያወረሱን ነው። ያንን በክብር ደግሞ ለልጆቻችን ማስተላለፍ አለብን እና ያ ሴንትራል ይሁን አሰባሳቢው ትርክት ፕራዮሪቲ ይሰጠው ማለቴ ነው እንጂ ነጠላ ትርክት ያላቸው ማሳነስ አይደለም። ጥሩ ነው። እስቲ የስቱዲዮአችን ተስተካክሎ ከሆነ ወደ ጅማ ስቱዲዮ ሄዳለሁኝ። ከጅማ ስቱዲዮአችን እስቲ በላይ በየነ የጅማ ዩኒቨርሲቲ የታሪክ መምህር ናቸው። እንግዳችን ሆነው በዚህ ውይይት ስለተሳተፉ በጣም እያመሰገንኩኝ ያነሳናቸውን ሀሳቦች ሰምተዋል ብዬ ተስፋ አደርጋለሁኝ። በአጠቃላይ ግን ይሄ አሰባሳቢ ትርክት ለኢትዮጵያውያን በጣም ብዝሃነት ለመላባት እንደዚች አይነት ላለች ሀገር ምን ያህል አስፈላጊ ነው የሚለውን እርስዎ ከራሱ አንጻር እንዴት ሊገልጹልን ይችላሉ? እሺ አመሰግናለሁ። አሰባሳቢ ትርክት ወይም ድርጊት ትርክት ግራንድ ናሬቲቭ የምንለው ለኢትዮጵያ እጅግ የሚያስፈልግበት ወቅት ላይ እንገኛለን። አገር የሚያድገው አገር የሚበለጽገው አገር የሚለወጠው አንድ አይነት ተቀራራቢ እሳቤዎች የተለያየ አይነት አመለካከት ቢኖርም እንኳን አገርን ከፍ የሚያደርጉ እሳቤዎችን ማራመድ አንድነትን የሚያጎለብቱ ሀሳቦችን ማቀንቀን ለምሳሌ ግራንድ ናሬቲቭን በመገንባት ላይ እንገኛለን። አሁን ፖለቲካን እንደ አሰባሳቢ ትርክት ልንጠቀም እንችላለን። ልማትን እንደ አሰባሳቢ ትርክት ልንጠቀም እንችላለን። ለምሳሌ ፖለቲካን እንደ አሰባሳቢ ትርክት እየተጠቀምን ነው የምንገኘው አሁን መደመር የምንለው ማለት ነው። ሁሉም ኢትዮጵያዊ በአንድ ሆኖ አገሩን ማገልገል አለበት። የአንድነት እሳቤ በአንድ መስራት ውጤት ያመጣልናል ብለን በመጽሐፍ ደረጃ ተጽፎ ሰዎች እያነበቡት ወደ ተግባር ተቀይሮ ልማት በየሁሉም የሀገሪቱ አካባቢዎች ተመጣጣኝ በሆነ መንገድ እየተሰራ እናያለን ማለት ነው። ስለዚህ ከዚህ በፊት ከነበሩት በተሻለ መንገድ አሰባሳቢ ትርክትን እየገነባ እንገኛለን እና ይህም እጅግ አስፈላጊ ነው ማለት ነው። ልማትን አሁን ቅድም እንዳልኩሽ ልማትን እንደ አሰባሳቢ ትርክት መጠቀም እንችላለን። ለምሳሌ የታላቁ የህዳሴ ግድብ የሁሉም ኢትዮጵያ አሻራ ያለበት ግድብ ነው። ኢትዮጵያ ለወደፊት ለምናስበው እድገትና ብልጽግና ትልቅ አስተዋጽኦ የሚያበረክትልን ሃይድሮ ኤሌክትሪክ በማመንጨት ሊሆን ይችላል፣ ግድቡ ላይ አሳ ማርባት ሊሆን ይችላል፣ የቱሪዝም ሴክተሮችን አትራክት ለማድረግ ሊሆን ይችላል። በርካታ ጥቅሞችን ለሀገራችን የሚሰጠን ይሄ ታላቁ የኢትዮጵያ ህዳሴ ግድብ ነው። ሁሉም ሰው በወንድ እየገዛ እያዋጣ አሁን ኦልሞስት እየጨረስን እንገኛለን። እያጠናቀቅ ነው የሚገኘው። ከ2% በታች ነው የሚቀረው። 98% ኦልሞስት አልቋል። ስለዚህ ሁሉም ኢትዮጵያዊ የኔ ፕሮጀክት ነው ብሎ የሚሳተፍበት
ግራንድ ናሬቲቫችንን ቢውልድ የምናደርግበት ዘዴ ነው ማለት ነው። ስለዚህ ልማትን እንዳሰባሳቢ ትርክት ተጠቀም እንላለን ማለት ነው። በየተለያዩ የኢትዮጵያ ከተሞች አሁን እየተሰራ ያለው የኮሪደር ልማትን ብንመለከት ሁሉም ይሄ ከተማማ ኮሪደሩ ለምቶ የኔ አይቀርም እያሉ ፕላን ያልተያዘላቸው ከተሞች በራሳቸው ተነሳሽነት ምሁራን እያዋጡ የአካባቢው ሰው እያዋጣ ከመንግስት ድጋፍ ባለፈ ሰዎች ይሄንን እየሰሩ ይገኛሉ ማለት ነው። ልማትን እንዳሰባሳቢ ትርክት ተጠቀምን ማለት ነው። ይሄ በርካታ እንደዚህ ዛሬ የምንወያይባቸው ውይይት መድረኮች በተለያዩ ጊዜያት የሚነሱትም የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ሀያልነት፣ የኢትዮጵያን የሀገራችን ትልቅነት፣ ኢትዮጵያዊነት በአንድ ጥላ ስር ተሰባስቦ አገር ማሳደግ የምንለው ሀሳብ እጅግ ጠቃሚ ነው ማለት ነው። ይሄ አሰባሳቢ ትርክት የምንለው ልክ አሁን ቅድም ዶክተር ከነዲን ሲያነሱ ሰምቻና በደንብ ብሪፍ ለማድረግ ሞክረዋል። እየተከታተልኳቸው ነበረ። የኢትዮጵያ ሁኔታ ከሌሎች የዓለም ሁኔታዎች አንዳንዴ ወጣ የሚልበት ሁኔታ አለ። ብዙ ብሔር ብሔረሰብ፣ ብዙ ቋንቋ፣ ብዙ ባህል ያለበት ነው። ይህንን ቋንቋው ሰዎች በቋንቋቸው እንዲገለገሉ እንዲናገሩ የብሔር ማንነታቸው ተጠብቆ ከሀገራዊ ማንነታቸው ከኢትዮጵያዊነታቸው ጋር ሳይጣረስ ባንድ ማስኬድ ይቻላል። ስለዚህ አብሮ በመስራት ከዚህ በፊት ስንጠቀምበት የነበረው አጋርና ለምሳሌ ፖለቲካው ዘርፍ አጋር የምንላቸው ክልሎች ነበረ። ዋና ተብሎ ተከፋፍሎ ነበረ። ውሳኔ ሰጪ አልነበሩም እነዚህ አጋር የሚባሉ ክልሎች ማለት ነው። አሁን ግን ይሄ ልክ ተቀይሮ ወደ አሰባሳቢነት ትርክት መተን በሀገራቸው የፖለቲካ ሁኔታ፣ የኢኮኖሚ ሁኔታ፣ የማህበራዊ ሁኔታ በአንድ እንዲወስኑ የውሳኔ አካል እንዲሆኑ እነዚህ አካባቢዎችም ከዚህም ባለፈ ወደፊት ትልቅ እድል ተፈጥሮላቸው በጣም ጠንካራ ከሆኑ ከነዚህ አካባቢዎችም ሳይቀር ጠቅላይ ሚኒስትር ሊመረጥ እንደሚችል የተመቻቸው ሁኔታ እጅግ ትልቅ እድል ነው ማለት ነው። ይሄንን መጀመሪያ አፕሪሼት ማድረግ ያስፈልጋል። ሁለተኛ ደግሞ በስራ እንዲሁ አሁን እየገለጽን ያለነው ተጨማሪ አሰባሳቢ ትርክቶችን የሀገር ግንባታ የወል ግንባታችን የሚያጎሉ ጉዳዮችን በደንብ መከወን ያስፈልጋል ማለት ነው። የኢትዮጵያን ስም በዓለም ደረጃ ከፍ የሚያደርጉ ስራዎችን መስራት አሰባሳቢ ትርክት እንግዲህ እንደዚህ ነው ማለት ነው። ስለዚህ ከነጠላ ትርክት ይልቅ በጣም የሚጠቅመንኛ አሰባሳቢ ትርክት ቤዚካሊ ኮንሴፕቱ የመጣው ሀገርን አንድ ለማድረግ አንድ በሚያደርጉ ሀሳቦች ላይ አትኩረን በመስራት ልክ አንድ በሚያደርጉን ሀሳቦች የኢትዮጵያን ትልቅነት የሚያጎሉ ሀሳቦችን ስራዎችን እየተገበረ እየሰራን በመጣን ቁጥር ይሄ ወደታች ያለው እኔ ነኝ የሚሻለው የኔ ቀረብኝ እከሌ ለምቷል እኔ ያለማውም እያለ ዲቪዥን መፍጠርን ነው ቤዚካሊ ኤክስፕረስ የሚያደርግልን ይሄ ነጠላ ትርክቱ ማለት ነው። ልክ አሁን ዲቨሎፕ ስናደርገውም የወል ትርክቱን ሞድ ለሚጠቅመንኛ የወል ትርክት ነው። we are working on this grand narrative። ስለዚህ በተለይ ደግሞ ይሄንን በጠቅላይ ሚኒስትራችን በደንብ ያብራሩታል። በተለያዩ ስብሰባዎችም ሲነገር በትሬኒንግ መልክም እየተሰጠ ይገኛል። አሁንም ተጨማሪ ውይይቶች መካሄድ መቻል አለባቸው። በጣም ጥሩ መንገድ ላይ ነው ያለነው። አሁን የኢትዮጵያ ሕዝብ እየተሰባሰበ ነው። የብሔር ማንነቱን ጠብቆ የቋንቋ ማንነቱን ጠብቆ እየተሰባሰበ ያለበት ሁኔታ እጅግ የሚያስደስት ነው። ልማቶች እየተፋጠኑ ነው ያሉት። ስለዚህ ሞር ውይይታችን ከዚህ በኋላ ለወደፊት የምናደርገው እድገትን መሰረት ያደረጉ ውይይቶች፣ አንድነትን መሰረት ያደረጉ ውይይቶች የኢትዮጵያ ትልቅነት በአፍሪካ ከዚህ በፊት ትልቅ ነበር። ልክ በአድዋ እንዳመጣ ነው ድል አሁን ታሪክን እንዳሰባሳቢ ትርክት ተጠቅመናል ማለት ነው። አድዋ ታሪክን እንዳሰባሳቢ ትርክት ስንጠቀም አድዋ ኢትዮጵያውያኖችን አሰባስቧል ማለት ነው። ልክ ከአድዋ ጦርነት በኋላ በሁለተኛው የኢትዮጵያ ጣሊያን ጦርነት የቀሩ ፈጣሪ እድሜ ሰጥቷቸው የነበሩ ሰዎች እንደ ባልጫ ይሳፎ እርሶ ሽማግሌ ነዎት አርጅተዋል፣ ስለዚህ በምክር ሀሳብ ይስጡንና እዚሁ ሆነው ይርዱ ቢባል እንዴ እኔ ፈጣሪ እድሜ ሰጥቶኝ አገሬ ሁለተኛ ስትወረር እንዴት ያለው ብለው ጦርነት ሄደው ለሀገራቸው ክብር እየተዋጉ አጋሜ ላይ ነው የተሰዉት ባልቻ ይሳፎ። እነዚህ አይነት አገራቸውን ከፍ ለማድረግ የኢትዮጵያን ጥቅም ለማስጠበቅ ሰው ይቀስቅሰኝ ሳይሉ እንደ ጃጋማ ኬሎን አይተናል እኮ። ጃጋማ በ15 ዓመታቸው ነው ገና የ15 ዓመት ወጣት እያሉ የዓለም መሳሪያ ሳዩ የወንድማቸውን መሳሪያ ብቻ በመያዝ ከ3 ዓመት በኋላ 3500 ተከታይ አፍርተው ከምዕራብ ሸዋ ጀምሮ እስከ ጅማ ያለውን የሬዚስታንስ ሙቭመንት በመምራት አንድ ጊዜ እንኳን ሳይሸነፉ የኢትዮጵያውያን ትልቅነት ያሳዩ ሰው ናቸው። እንደነዚህ አይነት ትልቅ ገድሎችን ያለበት ሀገር ነው ማለት ነው የኛ ሀገር ኢትዮጵያ ማለት ነው። ስለዚህ ይሄ በጣም ለወደፊት ለምንሰራቸው የአሰባሳቢ ትርክት ግራንድ ናሬቲቭ መሰረት ይሆናል ማለት ነው። ሞር ኤክስፕላኔሽናችን ኤግዛምፕላችንም መሆን ያለበት
ወደ አንድነት የሚያመጡንን ጉዳዮች ደጋግሞ በመስራት ደጋግሞ ብሪፍ በማድረግ ደጋግሞ በማሳየት ለወጣቶች ትምህርት በመስጠት ምንሰራ ከሆነ የአሰባሳቢ ትርክት በእውነት በጣም ጥሩ መንገድ ላይ ነው ያለነው። ቤዝ አለው፣ ቤዝ ይዟል። ወደፊት እያደገ አገራችንም እንግዲህ በአፍሪካም ባለምም ሞር በጣም ተጽዕኖ ፈጣሪ ሀገር በመሆን ትቀጥላለች እንደ ድሮ ማለት ነው። ስቱዲዮዋችን እንግዳችን በላይ በየነ በጣም አድርጌ አመሰግናለሁ። ጥሩ ጥሩ ሀሳቦች ነው ያነሱት። እኔም ወደዚህ ሀሳብ ልመጣ ነበረ። ቀደም ሲል የተለያዩ ሀሳቦችን በተለይ በነጠላ ትርክትን በአሰባሳቢም ሊሆኑ የሚገባቸውንም ስናነሳ ነበረ። ከዚህ በኋላ እንደ ሀገር ኢትዮጵያውያን በመጣንበት መንገድ አሁን ስለ ሂሮ ስለ ጀግኖቻችን በጦርነት ስለተዋደቁ ስለ ግለሰቦች ትልቅ ሚና ስለነበራቸው በሱ ልዩነት ውስጥ በሱ አለመግባባት ውስጥ ያሉ ልዩነቶችን ጭምር ስናስተናግድ መተናል። አሁን ላይ ግን እሱ ድል ላይኖር ይችላል። ምናልባት ሀገራችን መሄድ ያለባት ወደ ልማት ነው፣ ድህነትን ወደ ማሸነፍ ነው። ስለዚህ በዚህ መንገድ እንዴት አይነት ሂሮዎች እንዴት አይነት አሰባሳቢ ትርክቶችን መፍጠር እንችላለን የሚለው ላይ ማሰብ ያ ጊዜ አይደለም ወይ? ማለትም ትርክቶች በዚህ መንገድስ መገንባት አይችሉም ወይ የሚለው ለማንሳት። በጣም ጥሩ፣ በጣም እናመሰግናለን። ጅማ ወንድማችን ጥሩ ጥሩ ሀሳቦች ነው ያነሳው። እኔ እንደሚታየኝ አሁን ብዝሃነት እንደኛ ያሉ ሀገሮች እንደዚህ ብዝሃነት ይዘው እንዴት ገነቡ የሚለው ማየቱ ጥሩ ነው። አሁን በጣም ከኛ ቁጥር በላይ የሆነ ብሔር ብሔረሰብ የያዙ ሀገሮች አሉ። አንዳንድ ሰዎች የኢትዮጵያ ሀገር ምስረታ ራሱ ስቴት ፎርሜሽኑ ለምንድን ነው ከሌላው የሚለየው የሚል ነገርም ያነሳሉ ፕሮፊል ለማየቱ እና በተለያየ ስነ ጽሁፎች ላይ እኛ ምናልባት ለትርክታችን አንዳንዴ ለአሉታዊ ለሆነው ነጠላ ትርክት መነሻ የሆነን ሌሎች ሀገሮች በተሰሩበት መንገድ አለመሰራታችን ነው። አሁን ለምሳሌ ብዙ አፍሪካ ሀገሮች ከቅኝ ግዛት ማህፀን ነው የወጡት የመሰረቷቸው ከውጭ የመጡ ወራሪ ማለት ነው። እኛ ምናልባት ክቡራን ተመልካቾቻችን ቢረዱት የምለው ያውቁታል፣ አብዛኛው ምሁራኖችም ያያሉ። ውስጣዊ ነው የሀገር ምስረታው የተከናወነው ሀገራችን ላይ ባሉ መሪዎች ነው። ካይሽ ከጥንት ጀምሮ የነበሩትና አምደ ጽዮንም በይ ወደ ኋላ ብትሄጂም መሪዎቻችን አቅም በፈጠሩ ቁጥሩ ገጾች የነበሩት ሰፋ ያረጉ ቦታ እየያዙ ያካተቱ ይሄዳሉ። ህዝቡ ይገናኝ ነበር። ግን ወሰን የሀገራዊ ድንበሩን ከመስራት አኳያ ነው በዘመናዊ ትርጉም ሀገር የሚለውን ነገር ዲፋይንድ ሆነ ቴሪቶሪ ስለሚያስፈልግሽ 19ኛው ክፍለ ዘመን መጨረሻ ላይ የመሩት ያስፈጸሙት ውስጣዊ መሪ የነበሩ ናቸውና ያ ሰው ከውጭ የመጣው ሰው ውስጥ የመጣው ስለሆነ መሪው ባህሪውንም የመጣበት ማህበራዊ ቤዙንም ታሳቢ ያደርጋል። ሀገር ስትመሰረት ብሔራዊ ማንነቴ በአግባቡ አልተስተናገደም፣ ተጨፍልቀል ውክልናም አላገኘውም፣ በሀብቴ ራሴን የማስተዳደር አቅም አላገኘውም። ስለዚህ ሌላው መጣብኝ ብሎ ነጩ ሳይሆን ከውስጥ የመጣው ስለሆነ በውስጥ ከተነሳበት አካባቢ እምነቱ ብሔሩ ከመሪው ጋር ራሱን አታች አድርጎ የምናይበት መንገድ ያንን ደግሞ ለማስተካከል በእጃቸው በወቅቱ እጃቸው የገቡ የታሪክ ምሁራን ፕሮፍ እንኳን ምናልባት እሳቸው መሀል ላይ ናቸው እና ሲጻፍ ታሪክ በባህሪው ፕሮፌት ይሉኛ በጸሐፊው እጅ ነው ያለው ሜቶዶሎጂካሊ እንደ በስነ ዘዴ ማለት ነው። ጸሐፊው አሁን እዚህ ውስጥ በኢትዮጵያ ውስጥ ከሚደረጉ ነገሮች አዲስ አበባ ላይ እኛን ዘሎ መጻፍ ይችላል አንድ ሰው ወይ ኮሪደር ልማቱን ሳይ ዘሎ ሌላ ነገር ሊጽፍ ይችላል። ስለዚህ ጸሐፊው አሁን ቅድም ለተባለው በጋራ ባሳካነው ታሪክ ውስጥ ይሄን ያደረጉት ወይ በዚህ ነው ብሎ ወይ መሪውን አግዝፎ ወይ ሌላኛው የተያዘውን አካባቢ አሳንሶ ለሀገር ግንባታ በማይሰል መልኩ የገዢና የተገዢ አይነት ነገር ጽሁፍ ከጻፈ የሚመጣው ትውልድ ኢትዮጵያ በኔ ህልውና ላይ የተመሰረተችው ሊል ይችላል። ይሄድበት የተቀደው መንገድ በልኩም ማየት ይቻላል። ስለዚህ የመጣው ከብሪታንያ የመጣው ከጀርመን የመጣው ከጣሊያ ባለመሆኑ በሀገር መስራታ በዋነኛነት የመራው የተነሳው ውስጣዊ መሪ በመሆኑ ውስጣዊ መሪውንም አንዳንድ ግለሰቦች አክተሮች ቢግ አክተርስ ከግለሰብ በላይ ትርጉም ይሰጣቸዋል ማለት ባላቸው ፖዚሽን ከዛ ያንን ከሚያጣበት አካባቢ ከሚከተለው እምነት አስተካክሎ አይ የዚህ አካባቢ ሰው ነው ብሎ በተንሸዋረረ እይታ በነጠላ ትርክት ሌላውን ህዝብ በተንሸዋር ሊያይበት የሚችል እድል አለ። አትፈርጂበትም ለምን አየ ብለሽ ምክንያቱም የተጻፈበት መንገድ የተሳለበት መንገድ የተቀመጠበት መንገድና የተተረከበት መንገድ ነጠላ ስለሆነ ማለት አሰባሳቢ አይደለም። ምናልባት ያ ትርክት ኢትዮጵያን በመገንባት ሂደት ውስጥ ያጋጠሙ ችግሮች የጋራም ናቸው ተብሎ የተቀመጠ ቢሆን ኖሮና ከዛም በኋላ ደግሞ የሀገር መስራታው ተጠናቆ ሀገር ሲገነባ በተቋማት ውክልና በተቋማት ወሳኝ ሀገራዊ ውክልና ውስጥ ሁሉም ተካቶ የሁሉም ታሪክ በተቻለ መጠን በተካተተ መልኩ ቢጻፍ ኖሮ የነጠላ ትርክት በሀገራችን ላይ አውዳሚ ነገር የማምጣት እድላቸው ይመነምን ነበር።
ብዙ ሀገሮች ከኛ ቁጥር በላይ ያላቸው ለምሳሌ ስዊዘርላንድ እኔ በአካል አይቻለሁ። ስዊዘርላንድ ከኛ የሚተናነስ ቁጥር ነው። በእርግጥ ግን 4 መሰረታዊ ማንነቶች አሉ። እነሱን ጠብቀው በፓርላማቸው ላይ 4ቱንም በሚያሳይ በምስል ደረጃም ስለው በህገ መንግስታቸው ውክልና ሰጥተው ስዊዘርላንዳቸውንም የቋንቋ ክፍላቸውንም ጠብቀው ሄደዋል። አሁን ስዊዘርላንድ ሀገር ብትሄጂ ዙሪክ ብትሄጂ ቦንጆ ይባላል በፈረንሳይኛ። ፍሬንች ስፒከር አለ፣ ተናጋሪ አለ፣ የጀርመን ተናጋሪ አለ፣ ኢጣሊያንና ሮማንሽ ተናጋሪዎች አሉ። አንዱን እንዲወድ አይገደድም። መጥላት ግን አይቻልም። እነዚህ በልካቸው ስለሆነ የሆነ ሰዓት ላይ 3 ክልሎች ነበሩ የጀመሩት። በዚህ አጋጣሚ ክልል መሆኑ አይደለም ነገሩ፣ በአእምሮ ውስጥ የሰሩበት መንገድ ማለት 3 ክልሎች አሉ፣ ካንቶን ይሏቸዋል። 3ቱ በጋራ ተነጋግረው 26 ሆነዋል። አሁን የሆነ ሰዓት ላይ ናፖሊዮን ሲወራቸው ወደ አህዳዊ መጥተው ነበር ጠቅልሏቸው፣ ይሄ አያስችለንም ብለው እንደገና ተመልሰው 1848 አካባቢ ስዊዘርላንድ የሆነ ስዊዘርላንድ ህዝቦችን ባህሪ የያዘ ስርዓት መስርተው አሁን ስዊዘርላንድ እንደምታየው the most successful በፌደራል successful ይተባለ ነው። በድገትም ቀላል አይደለም። ሰራዊት ራሱ የለውም። መሪ 7 ነው የሚመራው። ይገርምሻል። ለፓወር ያላቸው እይታ ማለት ነው። በሳይክል ሲሄድ ታያለሽ። በቃ ኖርማል ነው። በጣም የከብት ቀንድን የማንነት መገለጫ የሆናቸው ሰዎች አሉ። እነሱን ሁሉ ይጠብቃሉ። ችግር የለም። ባውንደሪ የለውም። ስትሄጂ ተሻገረሽ ይያል ሰርቲፊኬት ያን ትጠብቂያለሽ፣ ይሄን ትጠብቂያለሽ፣ ሌላ ነገር የለም። ስዊዘርላንድ ሞስት ሰክሰስፉል ናት። በኢኮኖሚ በፖለቲካ ስርዓት የተረጋጋቸው ናት። የጋራ ትርክ ስለሰሩ ማለት ይሳካላቸዋል። ካናዳን መውሰድ ይቻላል። ተመሳሳይ ነው። እዚህ አፍሪካ ውስጥም ከ200 በላይ ያላቸው አሉ። ችግር ቢኖራቸው እንትን ይያሉ። የኛን ለመገንባት በመጀመሪያ ደረጃ ምንድነው መደረግ ያለበትና መንግስት ያደረጋለው በየማምነው ህዝባችንም በአግባቡ እንትን ማለት የነጠላ ትርክትን ጉዳት በልኩ መገንዘብ ነው። ብዙ ጊዜ በመፍትሄና በግጭት ላይ የሚጽፉ ሰዎች እንደሚሉት የችግርን ምንነት መረዳት የመፍትሄው 50% መድኃኒት ማግኘት ነው ይላሉ። ነጠላት ምንድነው ነው ቁጭቱ? አሁን እኛ ኢትዮጵያውያን ይሄ ሁሉ ካለን በታሪካችን እንኮራለን፣ በባህላችን እንኮራለን። በረመዳን ኢትዮጵያ ኦርቶዶክስ ወይ ወንጌላዊ ወንድሙን እንኳን እንደደረሰ ይላል። እንጋባለን፣ እንዋለዳለን። በጣም የተቀራረበ በጣም የተሳሰረ በጣም ቅርርብ ውህድ በሚመስል ደረጃ የኢትዮጵያውያን እንደውም ጓደኛዬ ተሰሙንም ሲያነሳ እንደሰማሁትም ራሴም እንደማውቀው የራሳችን ማንነት እንዳለ ሆኖ የጋራ ማንነታችን መኩሪያችንም ጭምር ነው። እንዲነካ አንፈልግም። ይሄ ሁሉ የሚያስተሳስር ነገር እያለን ደሃ እንዳንባል በጣም ውስጣዊ አቅም አለን፣ የባህል አቅም አለን፣ የሪሶርስ አቅም አለን። ምንም የለንም ብለን እንዳንል በጣም በርካታ ነገር አለ። ለምን እንደዚህ ሆነ ብለን ቁጭት መፍጠሩ ዋነኛው ነገር ይሄ እዚህ ላይ መረዳት ያስፈልጋል ብዬ አምናለሁ። ግንዛቤ ማለት ነው። ይሄ ኮዙ ነጥላ ሆኖ ራሳችን ከፍ አድርገን ሌላውን በአግባቡ አለማየታችን ነው። ለፖለቲካ ፍላጎታችን ማሳካት የኔን ኮዝ ከመንገር ይልቅ የሌላኛውን አሳንሶ ማሳየት አድርገን የተለማመድነው ነገር መቆም አለበት ነው። ከዚህ ለመውጣት ይሄን መገንዘብ አንደኛው ነው ብዬ አምናለሁ። ሁለተኛ በፖለቲካ የሚመራን በፖለቲካ ስርዓታችን ውስጥ በአብሮነት ውስጥ ማደግ አለ የሚል ቁልፍ ነገር ማምጣት ነው። እኔ ባለፈው 7 ዓመት ከመጡ ትልቁ ስኬት ብዬ ማምነው ወንድማማችነትና እህትማማችነት ነው። የኢትዮጵያ ፍራተርኒቲ ነው። ፈረንሳይ አብዮት ላይ አንዱ የመጣው ነው የፖለቲካል ፍራተርኒቲ ማለት ነው። እንዴ እኮ ትልቅ እድል ነው። ኢትዮጵያ ብዙ ኦፖርቹኒቲ ሚስ ያደረገችው ከመሬት ካላት አቅም የማይነሳ የፖለቲካ ስርዓት በመከተሏ ነው። ተነጥለንም መነጠል ስለማንችል መቼስ ኢትዮጵያ በጣም ችግሯ የሚባለው ለመነጠልና ለመበተን አለመቻል ነው ይላሉ። በጣም አስቸጋሪ እንደ ዶሮ እንኳን በትኛት ነው ድረስ ብትያስ በጣም የተገናኘነ ሰሜን ያለው ለቅሶ ላይ ደቡብ ሀዘን ይቀመጣል ወይ አፈር ልብላ። አሁን እዚህ ቢሾፍቱ አካባቢ ለአውሮፕላን የመጣ ጊዜ በቃ ሰው በጣም ስሪቱ በኢትዮጵያ ነው። የትም ቦታ ላይ ብትሄጂ ሰው በታሞ ሲሄድ ብታይ ለቅሶ ብትሄጂ መኪናሽን ድምፁ ዝቅ አድርገሽ ኧረ ለእግዚአብሔር ብለሽ ምናምን ነው የምትሄጂው። ከማን ነው ከኔ ነው አትይም። ይሄ ያለን ለምን አላደግንም ብለው ሲባል አንዱ ይሄ ነው። ስለዚህ ወንድማማችነት የፖለቲካ ስኬት ነው የሚል ነገር ነው ይዘው የመጣው። ሁለተኛ ፓስታችን ላይ ያሉ ስኬቶችም እንዳሉ ሁላ እንደ አድዋ ያሉ ችግሮች እንዳሉ በልኩ መገንዘብ ነው። ማጦዝም አይደለም። ለዚህ እንደ ሀገር የሽግግር ፍትህ መንግስት አምጥቷል። አሁን መንግስት ጋር ያለውን ነገር መንገር ያለብን ይሄ ከፖለቲካ ሀሳቢ ማሰብ ያስፈልጋል። ኢትዮጵያ ከፖለቲካ በላይ ነች። ኢትዮጵያ ከየትኛውም ፓርቲ በቁጥር ተሰጥቶ ከሚሰጠው በላይ የኛ መመለሻ መድረሻችን ብቸኛ ቤታችን ነው፣ ማርካባችን ናት። ስለ ሀገር የሚነገሩና ስለ ፖለቲካ የሚነገሩ ለይቶ ማየት ያስፈልጋል ብዬ አምናለሁ። አሁን የሀገር ግንባታ ሲባል ትርክት እንስራ ሲባል የአንድ ፓርቲ ጉዳይ አይደለም፣ የኢትዮጵያ ጉዳይ ነው። ሁሉም ነገር ያልፋል። አዲስ ፓርቲ ይመጣል፣ ሺህ ዓመት ትኖር፣ ኢትዮጵያ ግን ትኖራለች። ልኳን የተገነዘበ አካሄድ መጀመሩን ነው መደነቅ ያለበት ብዬ ማምነው። ይሄ በጣም አደገኛ ነገር ነው። ምክንያቱም ይሄን ካልተገነዘብ
እድሎች እንትን እንዳይሉ ማለት ሶስተኛው ይሄን ለማስተካከል ሂስቶሪካል ኢንጀስቲስ አሉ እዚህ ሀገር ላይ ቅድም ያለው በውስጥ አቅማችን ስለሆነ ሀገር የተገነባው በውስጥ መሪዎቻችን ስለሆነ ሌላው አካባቢ ያየሽ እይታ በአግባቡ በትምህርት ስርዓታችን አግብተን አስተካክለን ትውልዱ ላይ ስላልቀረጽን እነንትና ናቸው እንዲያደርጉኝ የሚል ሐሳብ ያለ ታስቦበትም ተሰርቷል። ስለዚህ ይሄ አቅማችን እንዳንደማመጥ ያደርገናል። ያንዱ ቋንቋ የሌላውን ቋንቋ በማይወጥበት ሁኔታ ሁሉም ጸጋ ሆኖ ቅድም ፕሮፍ እንዳነሳው ጆኤል ሆኖ ጸጋ ሆኖ ጌጥ ሆኖ ሳለ የሌላን ቋንቋ ሲያዳምጥ እንዲነዝርሽ ተደርጎ ተሰራበት ሁኔታን ለማስተካከል ስትሄጂ አሰባሲብ ትርክት እንደዛ ነው የሚመጣው ሁላችንም ለሁላችንም። ስለዚህ ይሄን ለማስተካከል ቅድም ለተባለው የሽግግር ፍትህ ተመቷል። ሌላው ፓስት ውስጥ ያለውን ችግር ለመፍታት ተቋማዊ እርምጃ ተወስዷል። የፖሊሲ እርምጃ ተወስዷል። አንዱ ሀገራዊ ምክክር ነው። ሀገራዊ ምክክር የኢትዮጵያ ምክክር ነው። ጉዳዮቻችንን በምንሽር ሳይሆን በምክክር መፍታት አለብን። የማያግባቡን ጉዳይ አለ። የጋራ ጀግና ያልሽው የጋራ ጀግና አለን። ቴድሮስ እኔ ነው ደቡብ ላይ ቢወለደው በትክክለኛው በልኩ ተነክሮ ቢነገረኝ ኖሮ ማለት ደቡብ ላይ ያሉ በጣም ትልልቅ ጀግኖች አሉ። እነዛም በኢትዮጵያ ከሪኩለም ውስጥ ገብተው ባለመሄዱ የጊዜ ጉዳይ ሰው ኮንሺየስ የሆነ ሲመጣ እሺ እኔ ጋር ሰው ስለሌለ ነው ወይ ኢትዮጵያ ሁላችንም ከሆነች ሁላችንም ለምን በዚህ ልክ በዚህ ውስጥ አልታየን የሚል ጥያቄ ኖርማል ነው። ሞር ኢትዮጵያን ባለቤትነት ለማድረግ የሚመጣ ነው። ኢትዮጵያን ከመጥላት አይደለም። ይሄም ክላሪቲ መኖር አለበት። ሰው መብቱን ሲጠይቅ የበለጠ ለሀገር ባለቤት ለመሆን የሚያመጣ ጥያቄ ነው። እኔ አይደለም ቢልሽ ምን ትያለሽ? አያገባኝም እኮ የሚል ኢትዮጵያዊ የለም። እኔ ልካተት ነው የሚለው፣ እኔ ልግባ ነው የሚለው። በጣም ሰውን ባካተትን ቁጥር ኢትዮጵያ ካስማና ማገሯን የበለጠ ወደ መሬት የመትከል ስራ ነው እና ይሄን ማየት ያስፈልጋል ብዬ አምናለሁ። በትምህርት ስርዓት ላይ ይሄን መስራት ይቻላል። አሁን በደረስነው ዘመን የህዳሴ ግድብ የጋራ የፕሮጀክታችን ነው። ፕሮጀክት ለጋራ ስኬት፣ ለወል ስኬት፣ ለወል ትርክት ግንባታ እንደሚጠቅም እሱ ማሳያ ነውና ጀግና ማለት አሁን በደረስንበት ደረጃ ለብሔሩ፣ ለእምነቱ፣ ለአካባቢ መሞትን አይፈልግም። አሁን ባለንበት ዘመን የጋራ ትርክት መፍጠር ማለት ነው። አንዱ ሰውዬ ታስታውሱ ከሆነ ከትግራይ አሁን ከጦርነቱ በኋላ በስልክ ገብተው አንድም ቀን በየአመቱ ለህዳሴ ግድብ መዋጮ ሳያደርጉ ያሳለፉ ጊዜ አይደለም። እንዳላረኩ ይናገሩ ነበር። በየጊዜው አረጋለሁ ይሉ ነበር። አሁን እሳቸው ለኛ ጀግና ናቸው ለጋራ ግንባታ ማለት ነው። እና አሁን ባለው ደረጃ ሲቪል ሰርቪስ ውስጥ ያለ ኢትዮጵያዊ ሁሉንም በኩል ካየ ይሄ ሰው ትልቅ ነው። የሀገር አርበኛ ነው። በአገልግሎት አሰጣጡ እኔ መንግስት ጋር ለጋራ ግንባታ ለጋራ ወል ግንባታ ይሰሩ ያለው ስራ ሁሉም ክላሪቲ ማግኘት አለበት ብዬ አምናለሁ። የአገልግሎት አሰጣጡ ሰውን ሰርቪስ ከመስጠት በላይ ለጋራ ትርክት ወሳኝ ነው ብሎ መንግስት በቁርጠኝነት የሲቪል ሰርቪስ ሪፎርም ስራ ጀምሯል። ምን ማለት ነው ይሄ? የኢትዮጵያ ተቋማት የሁሉም ለሁሉም በሁሉም ሲሆኑ ነው ማንም ሰው እናንተና ያሉ እንዴ የኛ ሰው አለ እንዴ ሳያስብ ራሱ ስላለ ሰርቪስ አድርጎ ሲመጣ የሀገር ባለቤትነቱ ይጨምራል። እሰይ ይላል። ኢትዮጵያማ ትኑርልኝ ይላል። ለማጠቃለል ቀድሞ ወንድሜ አንስቷል የኮሪደር ልማት። ኮሪደር ልማት ለኢትዮጵያውያን የቅንጦት ፕሮጀክት አይደለም። የኮሪደር ልማት ማለት ኢትዮጵያውያን የነገ ተስፋቸውን እንዲያዩ ማድረግ ነው። በባህሪያችን እኛ በዴፊኒሽን ደረጃም የሰው ልጅ ማህበራዊ እንስሳ ነው ይባላል። ስንገናኝ ነው የሚያምረን። እኛ ደግሞ የበለጠ ማህበራዊ ነን። እንደዚህ ጨብጠንም እኮ አይበቃንም። እቅፍ ማድረግ እንወዳለን። የእንትን ተች ስክሪን በደንብ መተቃቀፍ እንወዳለን። በደንብ መነጋገር እንወዳለን። ያን የምናደርግበት ፕላትፎርም የጀበና ቡና ምናምኑ እንደምታየው ገበያ እየወጣ ነውና በኮሪደር ልማት ላይ ነፍሰ ጡር ህጻን ልጅ ሁሉ ወጥቶ ማህበራዊ ትስስሩን እየፈጠረ ነው። ልጆች ከማይተዋወቁ ከተለያየ አካባቢ መጥቶ አብሮ ይቦርቃሉ፣ ሀሳብ ይቀያየራሉ። በእምነት ሊለያዩ ይችላሉ፣ በብሔር ሊለያዩ ይችላሉ፣ አብሮ ይቦርቃሉ። ሰው አቅሙን ሳይ ኪሱን ሳይ ወጥቶ እዛ ሲሄድ እንደምንዋልክ እንደምንዋልሽ የተባባለ ሶሻል ኮሄዥን ይፈጥራል። አንዳንዴም ውሃ አጣጩን ያገኛል እዛ ከተለያየ አካባቢ መጥቶና እንደው እይታችንን ብናስተካክለው ኢትዮጵያ ይሄን ያየ ወጣት ምን ይላል? 70% ወጣት ይዘሻል። ልምድ ጸጋ እንደሆነ ሁላ ወጣት የልምድ ማነስ ስላለበት ናኢቭ ስለሆነ ተስፋ የመቁረጥ እድሉም ሰፊ ነው። እንዲህ ነገር ስታሳዩ ሆፕ ያያል። ዘ ላይት አት ዘ ኤንድ ኦፍ ዘ ቱነል ማለት ነው። ከእንትኑ ጀርባ ያለውን ብርሃን ማየት ይፈልጋል። ስለዚህ ሀገሬ ለእኔ መኩሪያ ናት፣ እንደዚህ አይነት ተስፋ የምታሳየን ናት ብሎ ለሀገሩ ሞር ታማኝ የበለጠ አርበኛ ለመሆን ነፍሱንም ለመስጠት መስዋዕት ይሆናል እና ሀገር ተስፋ በሚሰጡ ፕሮጀክቶች ሀገር በሚያሳስሩ ፕሮጀክቶች ስትሰራ የገበታ ለሀገር ትውልድ ለገበታ እነዚህ በየቦታው የሚሰሩት የአቅምሽን ስታይ ለካ ሀገሬ እንደዚህ አቅም አላት ስዊዘርላንድን ስትመስለው የሆነ ሀገር ስትመስለው መዝናናት አይደለም። ይሄ የምናይበት መንገድ ኢትዮጵያ የአቅም ካላት የመኖር ተስፋ አሁንስ መኖር ደስ ይላል። ወጣ ብለሽ በኪስሽ ሳያስቸግርሽ በቴሌቪዥን ከምታዩ አቅምሽን ስታዩ በጣም ደስ ይላል። አሁን አዲስ አበባን በእርግጠኝነት የዛሬ 3 ዓመት ያያት የዛሬ ዓመት ያያት ሰውን አሁን ሲወጣ ማያት ከፖለቲካ በላይ
መቼስ አንድ ውጭ ሀገር ሄደ ሰው ለሀገሩ የሚመኘው ወክ ያረገ ሲደግሞ እንደሚልበት ከጓደኛው ከፍቅረኛው ሲጨዋወት ሀሳብ የሚገልጽበት ቦታ ካፌ ብቻ መሆን የለበትም። ይሄን አይቶ የተሰራበት መንገድ ላይ ካለ የሀሳብ ልዩነት ካለ መናገር ይቻላል። ነገር ግን እያጌጠ ሲሄድ ሀገሬ ናት ክብሬ ናት የሚለው ነገር ማየት ያስፈልጋል። ጥሩ ነጥቦች ነው ያነሳው ዶክተር። ብዙ ነገሮችን ከትርፍ ጋር ማያይዘህልናል። አንድ መጨረሻ ላይ እንመለሳለን። የወላይታ ሶዶ ስቱዲዮ እንግዳችን እስቲ እሳቸውና አሳትፏቸውና ይሰማዎታል? መልካም። እስቲ በርሶ አሁን በጣም ብዙ ሀሳቦች ስላነሳን ወደ መፍትሄ ሀሳቦችና የሚመስሉትን የመፍትሄ ሀሳብ እንዲነግሩን ነው። በጋራ ትርክት ዙሪያ በኢትዮጵያ ተጨባጭ ሁኔታ የእርሶ መፍትሄ ምን መሆን አለበት ብለው ያምናሉ የሚለውን ሀሳብ ያንሱልንና እንስማዎት። በጣም ጥሩ። እንግዲህ ብዙ ሀሳቦች ተነስተዋል። እንደ ሀገር አሁን ላይ በተለይ ካለንበት ሁኔታ መውጣት የምንችለው አሰባሳቢ እና የወል ትርክት በተለይ ዘመኑን የዋጀ ከህብረተሰባችን ማንነትና ሀገር በቀል እውቀቶች ጋር የተጣጣመ መገንባት ያስፈልጋል። አንዱና ትልቁ ምክንያት ውስጣዊ ነገሩ እንዳለ ሆኖ ይሄ የወልና የጋራ ትርክታችን የሸረሸረው ነገር ዘመናዊነት ነው። ስለዚህ ዘመናዊነትን ከኢትዮጵያውያን አውድና የማህበረሰብ እውቀት፣ ባህል፣ ማንነት ጋር አጣጣጥሞ መጠቀም ያስፈልጋል ብዬ አስባለሁ። ሌላው የሀገራችን አሰባሳቢ ትርክቶች በአብዛኛው አሁን ላይ ተሸርሽረዋል። ስለዚህ ስለ መሸርሸራቸው ዋና ዋና ምክንያቶች ምን እንደሆኑ በሳይንሳዊ ጥናት ተደግፎ በምርምር ስርዓት ውስጥ አልፈው በግልጽ በጋር መውጣት አለባቸው። አለበለዚያ አለባብሰው ቢያርሱ ባለም ይመለሱ ነው። ምንድነው ሸርሸራቸው? የመጣንበት የፖለቲካ መንገድ በተለይ ኢትዮጵያዊ እሴት የሌለው ከኛ ባህል መነሻ ያልሆነ ከሩቅ ከምስራቅ ወይም ከምዕራብ ቀርተን የተገበርነው ምን ያህል ተጽዕኖ እንዳሳደረብን ሶሻሊዝም አንዱ ማሳያ ነው። ልማታዊ መንግስት አንዱ ማሳያ ነው። ስለዚህ ማንኛውም አይነት የጋራ ትርክት መገንቢያ መነሻችን መሆን ያለበት የቤተሰባችን የሀገር በቀል እውቀት የቤተሰባችን ባህላዊ እሴት መሆን አለባቸው ያስባሉ። ሌላው ሀገራዊ እና የጋራ ማንነትን የሚያጠናክሩ ተግባራትን በቋሚነት መስራት ያስፈልጋል። እንደው የጊዜ የሆነ የሞቅታ ሰዓት ሳይሆን በቋሚነት ራሱን የቻለ በመንግስት የሚደገፍ ነገር ግን ከጣልቃ ገብነት ነፃ በሆነ አካል ክትትልና ድጋፍ በሚደረግ መልኩ ሊሰራ ይገባል የሚል አቋም አለኝ። ሌላው ሚዲያዎቻችን ናቸው። እንግዲህ እንደ ሀገር ባለፉት 2-3 አስርት ዓመታት የሚዲያ ተቋሞቻችን ቁጥር አድጓል። ነገር ግን ይዘቶቻቸውን ስናይ በጣም መታየት አለበት። በተለይ አሁን ዛሬ እየተወያየንበት ላለ የተቀደሰ ዓላማ ኢትዮጵያ ጠንካራ ሀገር ሆና እንድትቀጥል ትልቅ ሚና መጫወት የሚችለውን የጋራ ትርክት ለመገንባት ዜጎችን ሳቢና አስተማሪ አወንታዊ ሚና ያላቸውን ባህላዊ እሴቶቻችንን መነሻ ያደረጉ የግንዛቤ ማስጨበጫ ፕሮግራሞች በቋሚነት ለህብረተሰቡ ተደራሽ ማድረግ አለባቸው። አንዳንዴ እኛም የሀገራችን ሚዲያዎች ስናይ ትዝብት ውስጥ እንወድቃለን። ልጆቻችን ቤት የሚያዩት ነገር ዛሬም ነገም ለጋራ ለወል ትርክት የሚያገለግል አይደለምና የሚዲያዎቻችን የሚያስተላልፏቸው ዝግጅቶች ይዘቶች በደንብ መታየት አለበት ብዬ አስባለሁ። ሌላው የበይነ መረብና የማህበራዊ ሚዲያ አጠቃቀማችን በራሱ መገራት አለበት። አሁን እንደምናውቀው የዲጂታል ቴክኖሎጂ በከፍተኛ ፍጥነት እያደገ ስላለ የሚሰራጨው መረጃ ገደብ የለሽ ሆኗል።
በርግጥ መረጃዎቹ በራሳቸው ክፋት ባይኖራቸውም ለብዙ ሁሉ አቀፋዊ ኢኮኖሚያዊ ማህበራዊ እና ባህላዊ ትልሞቻችን ማሳካት ሚና ቢኖራቸውም ነገር ግን ለውቀት ስንጠቀማቸው በጎ ነገሩን ከባህላችን ጋር አጣጥመን ክፉ ነገሮችን ደግሞ ለይተን አስወግደን መሆን አለበት። አሁን እንደምናየው ወጣቶቻችን ከሚያነቡ ይልቅ ራሳቸውን በጥናትና በምርምር ከተደገፉ የውቀት ምንጮች ላይ ጊዜ ከማባከን ይልቅ ማህበራዊ ሚዲያዎች ላይ በከፍተኛ ሁኔታ ተጠምደው እናያለን። ከዛም ባሻገር ደግሞ የሚያዩት ነገር ምንድነው ብለን ስንታዘብ ስንመለከት ስንዳስስ በአብዛኛው ለግለሰባዊም ይሁን ለማህበረሰባዊ እንዲሁም ለሀገራዊ ግንባታ የሚጠቅሙ አይደሉም። ስለዚህ ሚዲያዎቻችንም በዚህ ረገድ በተለይ የበይነ መረብ መረጃ ስርጭት ያላቸውን አዎንታዊና አሉታዊ ሚና በሚዛኑ የማህበራዊ ሚዲያ አጠቃቀማችን በእርግጥ እሱ በህግም ሊደገፍ ይገባል የተገራ መሆን እንዳለበት ይሰማኛል። ሌላው እውነተኛነታቸው ያልተረጋገጠ መረጃዎችን መስፋፋት መገደብ አንችልም። ምክንያቱም አሁን የግሎባላይዜሽን የሳይንስና ቴክኖሎጂ የአርቲፊሻል ኢንተለጀንስ ዘመን ላይ ነው ያለነው። ነገር ግን ወጣቶቻችን በየትኛውም የህይወት መስክ ያሉት በማንኛውም ነገር ላይ ሲወስኑ በምክንያትና በተጨበጠ መረጃ እንዲሆን እንደ ከመንግስት የሚጠበቅ ነገር አለ፣ ከሚዲያዎች የሚጠበቅ ነገር አለ፣ ከከፍተኛ የትምህርት ተቋሞቻችን የሚጠበቅ ነገር አለ፣ ከሀገር ሽማግሌዎች ከእምነት አባቶች እንዲሁም ከሁሉም የቤተሰብ አካላት የሚጠበቀውን ነገር መወጣት አለብን ብዬ አስባለሁ። እሱን ስንወጣ ነው ይሄ የወል ታሪክ ጎላ ብሎ ወጥቶ ለጠንካራ ኢትዮጵያ ለጠንካራ ሀገረ መንግስት መገንባት ልናውለው የምንችለው። ሌላው ከዚህ ጋር የተያዘውና አንዱ ቁልፉ ነገር በዚህ በድረ ዘመናዊነት ማግስት ያቆጠቆጡ ሐሳቦችን በአግባቡ መጠቀም አለብን። ይሄ the rise of post modernism attitudes አሁን ላይ እንደምናውቀው በዓለማችን ላይ ከብዝሃነት ይልቅ ግለሰባዊነት ከዓለም አቀፋዊና ከአገር አቀፋዊነት ይልቅ አካባቢነት የገነነበት ዘመን ያለውና ይሄንን በተገራ መንገድ ዜጎች ቅድም እንደተባለው አካባቢያዊ ማንነታቸውን ሳይለቁ ነገር ግን ትልቁን አገራዊ ምስል ደግሞ ሳይዘነጉ መሳ ለመሳ ጎን ለጎን አጣጥሞ መሄድ የሚችሉበትን አውድ መፍጠር አለብን። ሌላው እና አንዱ ትልቁ ነገር ይሄ በዓለም ላይ ያሉት ህዝቦችና ሀገራት አሁን ከመተማመን ይልቅ መጠራጠር አብሮ ከመስራት ይልቅ መለያየትን እየመረጡ ይገኛል። ስለዚህ በዚህ ውስጥ ደግሞ ኢትዮጵያ በተለይ አሁን በያዘችው ጠንካራ ሀገረ መንግስት የመገንባት ሂደት ውስጥ ይሄን ነገር በሚዛኑ በልኩ ማየት ይሄንን የሚመጥን ስራ በየደረጃው መስራት እንዳለበት ይታየኛል። ሌላው ማህበራዊ ቀውሶቻችን እየጨመሩ መሄዳቸው በራሱ እንደ አካባቢም እንደ አገርም እንደ ሀገርም እንደ ዓለምም በጣም ከፍተኛ የሆነ ተጽዕኖ እየፈጠሩብን ነው። እነዚህም በተለይ በባህላዊ ተቋሞቻችን በነባር ሴቶቻችን ላይ ከፍተኛ አሉታዊ ተጽዕኖ እያሳደሩ ነው። ስለዚህ ይሄን መገራት አለበት። ቅድም ባልኩት በሁሉም የህብረተሰብ ክፍል ርብርብ እንዲሆን ይጠበቃል። ሌላው እንግዲህ የአሰባሳቢ ትርክት አንዱና ትልቁ ዋና ዓላማ በአንድ ሀገር ውስጥ የሚኖሩ ህዝቦች በዓለም ላይ ያላቸውን ቦታ ማመልከት ነው። በዚህ ማመላከት ውስጥ በጋራ ለሰሩት ታሪክ ላላቸው ባህል
ላላቸው ባህሪ ትርጉምና ምክንያት መስጠት ነው። ስለዚህ ኢትዮጵያ የነበሯትን ባህላዊ እሴቶች አሁን ለጋራና ለወል ትርክት ለመጠቀም ማዋል የምትችላቸው ብዙ ነገሮች አሉ። ከዚህ ውስጥ አንዱ ቅድም እንደተነሳው የአድዋ ድል በዓል እኮ ነው። የአድዋ ድል በዓልን እስከ ቅርብ ጊዜ ድረስ እኮ እኛ ተገቢውን ቦታ እኮ አልሰጠነውም። ከኛ ይልቅ ሌሎች ጥቁር አፍሪካውያን ወንድሞቻችንና እህቶቻችን የሚያከብሩት በዛን ዘመን የነበሩ በቅኝ ግዛት ቀንበር ስር ሲጨቆኑ የነበሩ ህዝቦች ከኛ ይልቅ እነሱ ከፍተኛ ቦታ ይሰጡታል። ስለዚህ አድዋን በቅጡ አጥንተን ቅድም እንደተባለ በአራቱም የኢትዮጵያ ክፍል የሚገኙ ህዝቦች ሄደው ያሳኩት የጋራ ድል መሆኑን አስገንዝበን አንድ የጋራ ትርክት መገንቢያ ምሰሶ ማድረግ ይቻላል። ሁለተኛው ወደ ቅርቡ ስንመጣ እንኳን የካራማራ ድል ኢትዮጵያን ከረጅም ዘመን የንጉሱ መምራት በኋላ ህልውናዋና አንድነቷ አደጋ ላይ በወደቀበት ሰዓት የሥርዓት ለውጥ ተደርጎ ሀገር ውስጥ ከፍተኛ የሆነ ማህበራዊ እና ፖለቲካዊ ቀውስ በነበረበት በምስራቁና በደቡብ ሀገራችን ክፍል ከሶማሌ በተቃጣብን ወረራ በአጭር ዝግጅት ብዙ ኢትዮጵያውያን ወጣቶች፣ ሴቶች፣ ወንድሞች፣ አባቶቻችን ዋጋ ከፍለው ነው የዛሬቱን ኢትዮጵያ ለኛ ያስረከቡት። ስለዚህ የካራማራ ድል በራሱ አንዱ ትልቁ አሁን ላይ የወል የጋራ ትርክት መገንቢያ ምሰሶና ድልድይ ነው ብሎ መውሰድ ይቻላል። ሌላው የወላይታ ሶዶ እንግዳችን በጣም አድርገን እናመሰግናለን። ጥሩ ነጥቦች አንስተውልናል። ወደ ዋናው ስቱዲዮ መለሳለሁ። እሺ እንግዶቼ አሁንም አብረን ስላለን ጥሩ ሀሳቦች እያነሳን ስላለን በጣም አድርጌ አመሰግናለሁ። እያጠቃለልን ነው። የማጠቃለያ ሀሳብ ፕሮፌሰር እንግዲህ ለሀገራችን ተጨባጭ ሁኔታ ብዝሃነት የሞላባት ሀገር ናት። አሰባሳቢ ትርክት ምን ያህል ቁልፍ ሚና አለው? ከዚህ በኋላ ወደ ኋላ ተመልሶ የነበሩ ጸጾችን ያነሱ ከመነታረክ ይልቅ ወደ እድገት ወደ ልማት ለመምጣት ጊዜው የሚፈቅደውን ተግባር ለማድረግ ምን ያህል ቁልፍ ሚና አለው የሚለውን ሀሳብ ጠቅለል አድርገው ያንሱልን። እሺ አጨራረገዋለሁ እና ዋናው ቁም ነገር ነው መሰለሽ። ዋናው ቁም ነገር ሰብሳቢ ትርክት ሁሉም እንዲቀበለው ለማድረግ ሁሉም መሳተፍ አለበት፣ አካታች መሆን አለበት እና ሁሉም ይሄ ያገባኛል ኦውን አረጋዋለሁ ማለት አለበት እና በሀገራችን ውስጥ በአሁኑ ጊዜ ችግር አለ። የእርስ በርስ አለመግባባት አለ። እንደውም ጠመንጃ አንስተን እርስ በርሳችን እስከ መዋጋት ሁሉ ደርሰናል እና እነዛ ነገሮች መቆም አለባቸው። አሁን ትንሽ ፍንጭ አይተናል። ለምሳሌ ከሰሜን ከትግራይ አካባቢ ትንሽ ፍንጭ አይተናል። ያ ፍንጭ ምንድነው? የእርቅ መንፈስ፣ የመግባባት ሪኮንሲሊዬሽን ይሉታል ፈረንጆች። የእሱ መንፈስ እየመጣ ነው ያለው እና በዛ መንፈስ በተቻለን መጠን ሁሉም በዚህ ፓርቲሲፔት እንዲያደርግ። አሁን ለምሳሌ ምክክር ኮሚሽኑ አሪፍ ነው። እዛ ምክክር ኮሚሽን ውስጥ ጠመንጃ አንስተው የሚዋጉት ገብተዋል ወይ? ተጋብዘዋል ወይ? ነበሩ ወይ? ሀሳባቸውን እንዲገልጹ ተደርገዋል ወይ? እና ይሄ የእርቅ መንፈስ ማውረድ አለብን እና በተቻለ መጠን ምክንያቱም እኔ ኢትዮጵያዊ ከሆንኩና ጎረቤቴም ኢትዮጵያዊ እስከሆነ ድረስ ሁለታችንን የሚያስረን የኢትዮጵያዊነት እስካለ ድረስ የማይፈታ ችግር የለም እና ያን ችግር ፈተን ወደ እድገቱ ወደ ልማቱ ማምራት አለብን ብዬ አስባለሁ። እንግዲህ ወደ እድገቱ ወደ ልማቱ ስንሄድ ቅር ያለው ሰው መኖር የለበትም። ቅር ያለው ሰው እንዳይኖር ደግሞ ስራ መሰራት አለበት ማለት ነው እና ይሄ የእርቅ መንፈስ ያልኩት መውረድ አለበት እና ለምንድን ነው አሁን በብዙ አትሊስት እነዚህ ሜጀር ኤትኒክ ግሩፕስ የሚባሉት ውስጥ ብዙ ችግሮች አሉ እና እነዛ ችግሮችን ለመፍታት ይሄ ሰብሳቢ ትርክቱ የሁላችንም ነው። በነገራችን ላይ ትርክት ከታች ወደ ላይ ነው ሰክሰስፉል ሊሆን የሚችለው ከታች ወደ ላይ ሲመጣ ነው እንጂ ከላይ ኢምፖዝድ የሆነ ከሆነ በእርግጥ የማይስማማ ሊኖር ይችላል። ግራውንድ ተነስተሽ ወደ ላይ ስቴጅ ነው ያ ትርክት ሁሉም ሊያቅፎ የሚችለው። ሌላው ምንድነው? ይሄ ቅድም ያልኩት አለ የመከባበር
በጣም ኢምፖርታንት ነው። ዶክተር ከረዲን ሂስቶሪካል ኢንጀስቲስ ያለው አለ። እርግጥ ነው ኢፍትህነት ወይም ፍትህ ያለመኖር ሶልቭድ መሆን አለበት። ግን እሱም ዶክተር ከረዲን ቀደም እንዳለው በሰላማዊ መንገድ ነው እንጂ እሱን የምንፈታው አሁን ያለውን ትርክት ይሄ ፈጽሞ ለኔ አይመለከተኝም አያገባኝም ብሎ በወል ደረጃ ያለውን ትርክት ሪጀክት ማድረግ አለመቀበልና ማጥላላት፣ ስድብ ማድረግ፣ በስድብ መግለጽ እነዛን ነገሮችን ማስወገድ አለበት እና ቅድም እንዳልኩት ህጋዊ በሆነ መንገድና ባህላዊ በሆነ መንገድ ይህን ሰብሳቢ እንትኑን ሁሉንም አካታች እስከሆነ ድረስ አይ ቲንክ ኢትዮጵያ ትልቅ ተስፋ አላት ብዬ አምናለሁ። መልካም፣ በጣም አድርጌ አመሰግናለሁ ዶክተር። የማጠቃለያ ሀሳብ ነው የምናነሳው። እንግዲህ በዘመናት የመጡ መንግስታት የተለያዩ ሁኔታዎች እንዲፈጠሩ ትርክቶችም እንዲፈጠሩ በአንድም በሌላም መንገድ አውቀውትም ሊሆን በነሲብ የተፈጠሩ ነገሮች አሉ። እነሱ ለመጣላት ምክንያት ሆነዋል። አንዳንዶቹ ደግሞ ትልልቅ መሰረት የጣሉ ናቸው፣ አብረን እንድንቆይ የሆኑ ናቸው እና ይሄ እንዳይደገም ችግሮች እንዳይደገሙ አድርጎ መንግስት አሁን ላይ በእርግጥ ፕሮፌሰር ሲያነሱት ከስር ነው መሰራት ያለበት ትምህርት ቤቶችን የትኛውንም አይነት ኢንቫይሮንመንት ተጠቅሞ መንግስት እንዲህ አይነት አሰባሳቢ ትርክት እንዲሰራ እንዲፈጠር ምን አይነት መንገድ እያመቻቸ ነው? ከፖለቲካዊ ፍላጎት ባሻገር ለሀገር የሚጠቅም ምን እያደረገ ነው የሚለውን ነው። እሺ፣ አመሰግናለሁ። እንግዲህ ጥሩ ጥያቄ ነው። ያው ሁሉም ሚና አለው ትርክትን ለመገንባት የጋራ ትርክትን ለመገንባት። ነገር ግን ደግሞ መንግስት ፊት ለፊት ላይ ያለ ሀገራዊ ማስተዳደር ኃላፊነት እንዳለበት ሁላ የተለየ ሚና ባይኖረውም ግን እነዚህን ጉዳዮች ከማስተካከል አኳያ ለችግሩ ያለውን ግንዛቤ አጥርቶ መነሳት አክሰፕተብል ነው። ከዚህ መነሻ ሁላችን እንደምናስታውሰው መጋቢት 2010 ላይ ክቡር ጠቅላይ ሚኒስትሩ ግን ፓርላማ ስልጣናቸውን ሲቀበሉ አንድ የተናገሯት ገዢ ሀሳብ አለች። እኛ ስንኖር ምንድነን ኢትዮጵያዊ ነን፣ ስንሞት ደግሞ ኢትዮጵያውያን ነው። ኢትዮጵያን ከመቀበል መጀመር ያለበት መንግስት በልኳ ማለት ነው። ኢትዮጵያን ለጥያቄና ለድርድር 100 ዓመት ተመሰረተች 40 ዓመት ተመሰረተች ብለሽ ዋናውን የወል ማስተሳሰሪያውን ኮንቴስት ዳርገሽ መነሳት የፖለቲካ ችግሮቻችን አንዱ ነበር። ከዚህ በፊት በሰነድ ደረጃ ወርደሽ 100 ዓመት ነው 50 ኤንሸንት ያለሽን ይዘሽ እዛ ውስጥ ያለውን ችግር ለመፍታት መሄድ ነው እና መንግስት ከመጀመሪያው ጀምሮ የወል ትርክትን ኢትዮጵያን ከመቀበል ነው የጀመረው። ስለዚህ ጥንታዊ ኢትዮጵያን ተቀብሎ ግን በልኳ ሁሉ ነገሯ ምንም አይነካ ጻድቅ አይደለችም፣ ሁሉ ነገሯ የሚወቀስ አይደለችም። ነገር ግን በልኳ ትላንትና ውስጥ ስኬት አለ፣ ውድቀት አለ። ኢትዮጵያዊነቴን ተቀብዬ ብሔረሰቤን ሳላንጠለጥል እንደውም ማንነቴ ናት ከሚል ከመሪው ጭምር በመጀመር ነው የተጀመረው። ቀጥሎ የምናስታውስ ከሆነ በዛችሁ ወራት ውስጥ ረጅም ጊዜ ሳይሄድ የትምህርት ፍኖተ ካርታ ነው እንዲዘጋጅ ተደረገው። ከታች ለመጀመር ማለት ነው። ፕሮፌሰር ምን ማለት ነው? የትምህርት ስርዓታችን ውስጥ ትውልድ የሚገነባበት ነው። የነገ ኢንጂነሮች ብቻ ሳይሆን የነገ ኢትዮጵያ ጠባቂዎች በሁሉም ዘርፍ ላይ በሁሉም አርበኛ እንዲወጡ ከማድረግ አኳያ ትምህርት ስርዓቱን ለአካታችነት በሚመች መልኩ መፈተሽ ነበረበት መንግስት። ያን ከማድረግ አኳያ የትምህርት ፍኖተ ካርታ ተዘጋጅቶ ፕሮፌሰር ተሳትፎበት ከሆነ አላውቅም፣ ሰፊ ውይይት ተደርጎ አሁን የትምህርት ስርዓታችን ውስጥ 9ኛና 10ኛ ክፍል ላይ እኔ በተወሰነ ደረጃ አይቼዋለሁ የሀገራችን ብሔር ብሔረሰቦች ታሪክ እንዲገባ ተደርጓል። በአብዛኛው ማለት ሊቀር ይችላል፣ በአብዛኛው እንዲያካትት ሰው ራሱን ማየት ችሏል ማለት ነው። ዩኒቨርሲቲ ላይ የታሪክ ትምህርት ተጀምሯል። የታሪክ ዲፓርትመንት ተዘግቶ ነበር። ተዘግቶ ሳይሆን ተማሪ ጠፋ። ተማሪ ለምን ጠፋ? ማስተርስና ፒኤችዲው ተማሪ የሚጠፋው ለምንድን ነው? ታሪክን ማወዛገቢያ ተደርጎ ስለ ክሮስ ሮድ ላይ እንዲሆን ተደርጎ ነው። አክቹአሊ ፈርተው ነው ሲመረቅ ስራ አላገኘ ታሪክ ሆነ። ታሪክ ላይ ብዙ ዲቤት ስለነበር ሲስተማቲካሊ ነው ዳይሬክት አይደለም እኮ ኢንጀክት የሚደረገው መርፌው ሲስተማቲካሊ ነው። ከዚህ አኳያ ኢትዮጵያ ታሪክ ብዙ ሆና ያው ደግሞ ኖስታልጂክ ነን እኮ እኛ ለታሪክ የታሪክ ነገር እኮ በጣም ያስደስተናል። ታሪክ መስማት በጣም ያስደስተን ህዝቦች ነን። ያንን ታሪክም ስላለን ደስ የሚለን ህዝቦች ነን። እንዶ ተረት ሲነገረን ጀግና ሲነገረን የታሪክ ሲነገረን እቺን መጠበቅ ሚኒመሙ የከፍተኛ ትምህርት ተቋሞቻችን ሚና መሆን ነበረበት። ያንን ኮንቴስት ዳርጎ አልተነሳም መንግስት። በታሪክ ውስጥ ውይይት እንዲደረግና የታሪክ ማህበር ምሁራን ማህበር እንዲቋቋም ሰላም ሚኒስቴር መንግስት አቅጣጫ ተሰጥቶት ተቋቁሞ ምሁራን ቁጭ ብለው ምንድነው የሚያገናኘን፣ ምንድነው የወል የሚያረጋን፣ ምንድነው ደግሞ የሌላችን ታሪክ የኛ የሚያረጋን ከምንጣላው ይልቅ ተብሎ የታሪክ መጽሐፎች እንዲስተካከሉ፣ የሥነ ምግባር ትምህርቶች እንዲገቡ፣ ክሪቲካል ቲንኪንግ ቅድም ወንድሜ ኮላይታ እንዳነሳው ጄኔሬሽኑ የመጣለትን የሚውስ ሳይሆን አላምጦ አይቶ እንደ ብፌ የሚመርጠውን እንዲወስድ ከማድረግ የክሪቲካል ቲንኪንግ አስህሎት ማሰብ አሁን ደግሞ ጭራሽ
የብዝሃነት ትምህርት አዲስ አበባ ላይ ብታይ አፋን ኦሮሞም ይማራል፣ አረብኛም ይማራል። በአብዛኛው አካባቢ ላይ ልሳነ ብዙውን እንዲሆኑ ይሄን ከማሰብ አኳያ ትውልዱ ብዝሃነቱ ጌጡ እንዲሆን መንግስት ከታች ጀምሮ ለወል ትርክት የሚመጥ ጄኔሬሽን እየሰራ ነው። ይሄ ሁለተኛ የፖሊሲም የአዋጅም የህግም ማስተካከያ ተደርጓል ከእሳቤ ጀምሮ። ሌላው ፓርቲው ነው ራሱ ብልጽግና ፓርቲ ላይ ብታይ ቀደም ለተባለው ፕሮፌሰር ማርካኪስ የሚያነሳው ነገር አለ። ኢትዮጵያ ሁለት ፍሮንቲየርሶች ሁለት ወሳኝ ጉዳዮች ካልተሻገረች እንደ ሀገር የመቀጠል ችግር አለባት ይላል። የዳር ህዝቦችን ዳር አርጋ ማየት የለባትም። በፖለቲካ ስርዓት ውስጥ ማካተት አለባት። ዳር ያለውን ህዝብ ወተቱና ግመሉና ፍየሉን ፈልገሽ ለሀገር ግንባታ ዳር አርገሽው መቀጠል አትችልም። ይሄ ደግሞ ጭራሽ ያልተሰላ ፖለቲካ ስሌት ነው። ምክንያቱም ድንበርሽን ሁሉ በስራው ተጠብቂም እኮ ድንበር የኔ ነው የሚል ኢትዮጵያዊነቴ ከአፋርነቴ አይጋጭም እያለ ኢትዮጵያዊነቴ ከሶማሊነቴ አይጋጭም ያለ ኢትዮጵያዊነቴ ከቤንሻንጉልና ጉምዝነቴ ከማውኮሙነቴ ኢትዮጵያዊነቴ ከጋምቤላነቴ ኢትዮጵያዊነቴ ከሐረሬነቴ አይጋጭም ያለ ህዝብ ይዘሽ ድንበሬ ይሄ ነው ብለሽ አይ ሁለተኛ ዜጋ ነሽ የምትይው አይነት ነገር ያልተሰላ ነው። ይሄን ከማስተካከል አኳያ ፓርቲው ራሱ እንደ ፓርቲ በኢትዮጵያ የፖለቲካ ታሪክ ውስጥ ፖለቲካ ፓርቲ ታሪክ ውስጥ ሰፊ ቁጥር ሁሉንም አካቶ ልዩነት ሊኖረን ይችላል፣ ግን ልምምዱ በጣም አሪፍ ነው። ይሄም የሀገረ መንግስትን ለማስተካከል የወል ትርክትን በጋራ ጉዳይ እንድናወራ እድል ተሰጥቷል ብዬ አምናለሁ። ሌሎች ማስተካከያ ብዙ ስራዎች ሰርተዋል ከዚህ አኳያ ማለት ነው። ለምሳሌ ቅድም ያነሳናቸው ፕሮጀክቶች እኔ አምና በተወሰነ ጽሁፍ አርቲክል ጽፌ ነበር። አዲስ አበባ ላይ ያለው የወዳጅነት ፓርክና ዩኒቲ ፓርክ ላይ ብቻ በአንድ አመት አምና 2.6 ሚሊዮን ሰው ጎብኝቷል። አንድ አይነት ሰው አይደለም። የተለያየ ብሔረሰብ የተለያየ ማህበራዊ ባክግራውንድ ያለው ተገናኝቶ እዛ ሲወያዩ ነፃ ሆነን እንወስድ። ይሄ ለሶሻል ኮሄሽን ፕሮጀክቶቻችን ማሳሰሪያ። የህዳሴ ግድብስ ለኢትዮጵያ ምናልባት ለኃይል ማመንጫ ነው ሊለው ይችላል። ለኔ ግን ሃይድሮ ፓወር ነው፣ ለኔሽን ቢልዲንግ ፓወር ማለት ነው። ሴንትሪፒታል ፎርስ ነው፣ የሚያስተሳስረን ነው። አንድ አባት ሲሉ እንደነበረው በውስጥ ጉዳይ ላይ ነፍሰ ጡር የሆነች ውስጥ ያለው ልጅም ለህዳሴ ግድብ ያወጣ። ይሄ ቀላል እንዳይመስላችሁ ለሀገር ያለ አታችመንት ነው። እንዲህ አይነት ፕሮጀክቶች መንግስት ትርጉም ሰጥቶ ሄደው በእርግጥ 60% የኤሌክትሪክ ኃይል የሚያስፈልገን ሰው አለ። ኦኬ። በሌላ መልኩ ግን የሚያስተሳስረን ለሀገራዊ ለወል ትርክት የሚጠቅመን ፕሮጀክትም አስፈላጊ ስለሆነ ነው። ከመንግስት ጋር ልትገነቢው ብቻ ይሆናል፣ ግን ሰዎች ባዋጡበት ነገርና ባለቤት ነው የሚሆኑት። ሌላው የሰራው ስራ በሃይማኖት ተቋማቶቻችን የተሰራው ነው። በመንግስት ክቡር ጠቅላይ ሚኒስትሩ በኢትዮጵያ ኦርቶዶክስ ውስጥ ውጭ ላይ ሆኖ ኢትዮጵያ ኦርቶዶክስ ማለት ለኢትዮጵያ የእምነት ብቻ ነው ብሎ የሚያስብ ካለ ሌላ ጉዳይ ማንነትም ጭምር ናት። የኢትዮጵያ ሀገር ግንባታ ላይ ቁልፍ ሚና ተጫውታለች። እንደ ሌሎች እምነቶች ታቦታቷን ይዛ እቺ ተቋም ሁለት ቦታ ሆና ስትሄድ መንግስት ለወል ትርክት ቢናገር አይሳካም። ይሄን ትርጉም ሰጥቶ ክቡር ጠቅላይ ሚኒስትሩ ተቋሙ አንድ ሆኖ በእግሩ እንዲቆም ከፍተኛ ሚና ተጫውተዋል። አሁን ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ሀገራችንን ፈጣሪ ይጠብቅልን ሲል አይጠብቅልን የሚል ከፖለቲካ ፍላጎት የማይመነጭ ነገር ግን ተቋሟ ልኳን በልኳ ለሀገር ካላት ሚና በሺዎች የሚቆጠር እድሜ ያላት በአፍሪካ እንደዚህ አይነት ረጅም ጊዜ ቆየ ኦርጋናይዜሽን የለም። ያን ታሪኳን ጠብቃ በልኳ ለኢትዮጵያ ያላትን አስተዋጽኦ እንድታደርግ መንግስት ትርጉም ሰርቶ ሰጥቷል። እስልምናስ በዓለም ከመካ ቀጥሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሄዱ በፊት ኢትዮጵያ በእንግድነት ተቀብላ ያኖረችው የ1000 ዓመት በላይ እድሜ ያለው እምነት ነው። ግን ያ ሁላ እድሜ ሲኖር በዘመናዊ ታሪክ ውስጥ ራሱን የሚመራበት ተቋም አልነበረውም። በዚህ የለውጥ መንግስት ተቋሙን በአዋጅ ሲያቋቁመው ለሀገረ መንግስት ካለው ፋይዳ ነው። ሰው ሰብሰብ ሲል ለአሰባሳቢ ትርክት ሚና ይጫወታል ከሚል ነው። ተቋም የመገንባት ቁልፍ ስራ አድርጎ መወሰዱ ነው። የኢትዮጵያ ወንጌላውያን አማኞች ካውንስል ተበታትነው ነው የሚኖሩት። ከፍተኛ ቁጥር ያላቸው ተከታዮች አሉ። የሀገር ባለቤት የሚሆኑት ሀገር ለነሱ የሚመጥን ስራ ስትሰራ ነው። ከዚያ አኳያ እነሱን በአዋጅ እንዲቋቋሙ ተደርጓል። ይሄ ትልቅ ስራ ነው። ሌሎች ስራዎችስ በርካታ ስራዎች መንግስት እየሰራ ነው ለአሰባሳቢ ትርክት የሚሆን ትላንትን ለማስተካከል ፖለቲካዊ ዋጋ የሚያስከፍልም ሆኖ ሳለ መሀል ላይ መቆም ልምምድን አምጥቷል። መሀል ላይ መቆም የፖለቲካ ታሪካችን ያሁን የትግራይ አካባቢ ላይ ለምንድን ነው የምናደንቀው? አንዱ ገልብጦ አንዱ ማምጣት ይችላል እኮ የተለመደ ባህላችን። ይሄ በጣም ቀላል ነው። ቆሞ በሰላም ማሸጋገር የፖለቲካ አዲስ ባህል ነው። የቀድሞ ጠቅላይ ሚኒስትር ኃይለማርያም ለዶክተር አብይ አህመድ ስልጣን ሲያስረክቡ ቀላል ነገር እኮ ይመስላል እንዴ? በኢትዮጵያ ታሪክ ውስጥ ኩና ምናምን ነው የተለመደው። ይሄን ልምምድ ወገብን አስሮ ከፖለቲካ ፍላጎት በላይ ለሀገር ከማሰብ የማለማመድ ስራ መንግስት እየሰራ ነው። ይሄ ለወል ትርክት ራሱ ወል ትርክትን መሳብ ማለት ነው። ራሱ እኔን የሚያገኘው የፖለቲካ ዋጋ ላይ ያስከፍልሽ ይችላል። ልምምዱ ዳርና ዳር ነው፣ ጽንፍ መያዝ ነው። የኔ ካልሆንሽ የማንም አትሆኝም የሚል ነው። አይ ያንተም ነኝ የሁሉም ነኝ ብለሽ መሀል ላይ ስትቆሚ እዛ ጥግ የቆመና እዚህ ጥግ የቆመ እኮ ይመታሻል። that's why ምናየው ችግሮች ይሄን ሁሉ መሀል ላይ ለመቆም የተወሰደ ያለው መንግስት የወል ትርክትን ለመገንባት ከታች ጀምሮ በተቋም ደረጃ ቀደም እንዳለው በትምህርት ደረጃ በስርዓት ደረጃ በፕሮጀክት ደረጃ
እያንዳንዳቸው ስራዎች ለኢትዮጵያና ኢትዮጵያዊነትና ኢትዮጵያዊነት ከየብሔር ብሔረሰቦቻችን ማንነት ጋር ሳይጋጩ ኢትዮጵያን የማሻገር ትልቅ ማሳያ ናቸው ብዬ አምናለሁ። ተቋማትም እንደዛው ናቸው። ሀገር በተቋም ነው የምትቆመው። ተቋም ከሌለ ይወድቃል። ይሄ ቤት እንዴ ያለ ቲቢሲ የቆመው በተቋም ነው። ምሰሶ ነው። ለሀገር ምሰሶ ማለት ተቋም ነው። መንግስት ተቋሞቻችን የሁሉም ይሁኑ ሜሪቱን አቅምን አገናዝቦ ነገር ግን ደግሞ ኢትዮጵያን ይምሰሉ ሲባል ማንም ለማንም ሊገፋው ሳይሆን የኢትዮጵያና የኢትዮጵያውያን ቤቶች ሲሆኑ ነው የሁሉም የሚሆኑት። በሁሉም ደረጃ በክልልም በወረዳም በቀበሌም በፌደራል ደረጃም ያሉ አገልግሎት መስጫ ተቋሞቻችን በተቻለ መጠን ውክልናን ማረጋገጥ ይቻሉ ሲባል ለወል ትርክት ግንባታ ካላቸውና ኢትዮጵያን ለትውልድ ከማሸጋገር አኳያ ዘመኑን የሚመጥን ወቅታዊ አድዋ ናቸው እና ይሄን ቁርጠኝነት የፖለቲካ ቁርጠኝነት ታያለሽ። ያ የፖለቲካ ቁርጠኝነት መገለጫው የህግ ማስተካከያ የፖሊሲ ማስተካከያ በተነጋጋሚ ንግግሮቻችን ከወል ትርክት ጋር እንዲገናኙ ተቋሞቻችን ሚዲያዎቻችን የሃይማኖት ሚዲያዎቻችን ከሀገር ግንባታ ጋር አብሮ እንዲገናኙ ከማድረግ አኳያ እኛም እንደ ሚኒስቴር መስሪያ ቤት መንግስትም እንደ መንግስት ክቡር ጠቅላይ ሚኒስትሩን ጨምሮ ፓርላማው ሁሉም በዚህ ጉዳይ ላይ የጋራ ግንዛቤ እንዲያደርግ ሰፊ የስልጠና ትሬኒንጎች ለአመራሩም እየተሰጠ ነው። በዚህ ጉዳይ ላይ ይሄ ነው መውጫችን። ብቸኛው መዳኛችን ይሄ ነው። እባካችሁ ተነጥለን ማንችለው ዘመን መጥቷል። ቀደም ለተባለው ነባራዊ ዓለማዊ ሁኔታ ድህረ እውነት ነው። አንቺና እኔ እዚህ ቁጭ ብለን እዚህ ያልተናገርነውን መዘገብ ይችላል በአርቲፊሻል ኢንተለጀንስ። በዚህ ዘመን ውስጥ በተለመደው መንገድ ያልተለመደ ዘመን ውስጥ መሄድ አንችልም። ስለዚህ የኛ ትርክት ብቻ ሳይሆን የዓለም ትርክት ወዴት ነው የሚሄደው ብሎ ተንትነን ከሀገራዊ ትርክታችን ግንባታ ጋር አሳሳስረን ሚዲያዎቻችን የድህረ እውነትን እውነታ ተጨባጭ አድርገው እውነት ኩክ የሚደረግበት ማለት ነው። እውነት ራሷ ምንላት አይደለችም። በፈለግሽው መልኩ ያልተናገርሽውን የሚያናግር አርቲፊሻል በመጣበት ዘመን ላይ በተለመደው መንገድ መሄድ አለብን ሳይሆን ስርዓታዊ በሆነ መልኩ ሲስተሚክ በሆነ መልኩ በሁሉም ዘርፍ ላይ መዳረሻችን ግን ሀገራዊ እውነት ነው። መዳረሻችን ግን የጋራ ህልም ነው በሚል ሰፊ ስራ አለ ብዬ አምናለሁ። በዚህ ረገድ አንጻራዊ ሰላም በአብዛኛው አካባቢዎች ላይ የመጣ ነው። ሁላችንም ተመሳሳይ ቴብል ላይ ከመጣን መንግስታዊ ያልሆነ ድርጅት ሃይማኖት ቤተሰብን ጭምር ቤተሰብ ለልጆቹ ተረክት ሲነግር ተረት እናንተና ነበሩ ድሮ በድለው ነበሩ ካልሽ ልጅ ሚይዘው ከዛ ነው። ከቤተሰብ ጀምሮ ቤተሰብ ትልቅ ሚና አለው። ልጆቹ ለቶምና ጀሪ መልቀቅ የለበትም። በጥሎ ማለፍ ውስጥ ልጆቹን ትምህርት ቤት ከመሄዳቸው በፊት ከጎኑ ያለው ጎረቤት እኛ እኮ ጎረቤት ነው ያሳደገን። ማህበራዊ አባት አለ፣ ሶሻል ፓረንት አለ ከባዮሎጂካል ፓረንት በላይ አታርፈም አንተ ልጅ አትገባም አንተ ልጅ ተብለን ያደግነን። ለጎረቤቱ ጥሩ ሳቢ ያለው ከዙ ካጠገቡ ላለው እምነት ጥሩ ሳቢ ያለው ቤተሰብ ካልነገረ እዛ ነገሩን ጨርሰሽ ትምህርት ቤት ልትልኪው መንግስት ምን ማድረግ አይችልም። ቤተሰብ ሚና አለው። የሃይማኖት አባቶች ወደ እምነት ተቋሞቻቸው ሲመጣ ልብና ምኑ ከፍቶ ነው ሰው ይመጣላቸው። የሌላኛውን ተጻራሪው መንገድ ገነት ይገኛል የሚል እምነት ስለሌለ በሙሉ ልብ መናገር ይቻላል። የራስን ነገር እየነገሩ ነገር ግን አብሮ በመኖር ያለውን ጸጋ እየነገሩ ተቋሞች ዜጎቻቸውን ተከታዮቻቸው ምእመናቻቸውን መገንባት አለባቸው። ትምህርት ተቋማትም እንደዛው የሀገር ሽማግሌዎችም የሃይማኖት አባቶችም የምሁራንም 50 ዩኒቨርሲቲ ያለን በመንግስት 320 ምናምን የግል ተቋማት አሉ ትምህርት ተቋማት አሉ። እነዚህ ባሉበት ሀገር ውስጥ የአባይ ልጅ ውሃ ጠማው እንዳይሆን ሁሉም ለሀገር ግንባታ መስራት አለበት። ናሽናል ፕሮጀክት አድርጎ መስራት አለባቸውና ሚናው የሌለው የለም። መንግስት በዚህ በኩል ላይ ግልጽ ክላሪቲ ኦፍ ቶት አለው። በዚህ ጉዳይ የሚመጣውን ዋጋ ለመክፈል የማይነኩ ነገሮችን ሁሉ እየነካ ወደዚህ መዳረሻ እየወሰደ ነው ያለው። ለዛም ወደ ስኬት እየሄድ ነው የሚል እምነት አለኝ። በጣም ጥሩ ሀሳብ ነው የተነሳው። በጣም ብዙ ምላሾች ተሰጥተዋል። በጣም አድርጌ አመሰግናለሁ። እናንተ እዚህ ስለመጣችሁ ይሄን ሀሳብ ስላነሳን በጣም ሰፊ ማብራሪያም ስለሰጣችሁን ጭምር በጣም አድርጌ አመሰግናለሁ። ነው ሀገር የጋራ ነው ብለሽ ብዙ አባቶቻችን የሚሉት ነገር አለ። እውነት ክብራን ኢትዮጵያ ተመልካቾቻችን እኛ ከአባቶቻችን የምንወስደው ሁሉ ጊዜ ጸሎት ሲያደርጉ ሃይማኖት የግል ነው፣ ሀገር የጋራ ነው። ብሔር የግል ነው፣ ሀገር የጋራ ነው። ማንነት የየራሳችን ማንነት የግል ነው፣ ሀገር የጋራ ነው። ስለዚህ ይሄን የትውፊት ውስጥ ያለውን ትውፊታችን ታሳቢ አድርገን በዚህ ጉዳይ የምንሰራ ይመስላል። በጣም አድርጌ አመሰግናለሁ ዶክተር ከይረዲን ተዘራ ሰላም ሚኒስትር ዴኤታ፣ እንደዚሁም አየለ በከሪ የታሪክ ተመራማሪ ፕሮፌሰር ናቸው። ጅማ የነበሩ እንግዳችን በላይ በየነ የጅማ ዩኒቨርሲቲ የታሪክ መምህር፣ እንደዚሁም ወላይታ ሶዶ ሸቱ ተስፋዬ የወላይታ ሶዶ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ ናቸው። እዚህ ስለተገኛችሁ ይህን ሀሳብ ስለሰጣችሁኝ በድጋሚ እጅግ አድርጌ ነው ማመሰግናችሁ። ሌላ ጊዜም በዚህ ጉዳይ ላይ ሰፋ ያሉ ሀሳቦች እያነሳን እንወያያለን። መልካም ጊዜ እላችኋለሁ። አመሰግናለሁ። ተመልካቾቻችን የዛሬው የዳጉ ውይይታችን ይሄን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ጊዜ በሌላ ፕሮግራም ተመልሰን እንገናኛለን። ውይይቱን እየመራው ወይኒቱ አባተ ከእናንተ ጋር ቆይታ አድርጋለሁ። ሰላም ሁኑ።